ድርጅት actually ማሳደግ ይቻላል በጥሩ ማርኬቲንግ የፈለገ ፕሮዳክት ለምን ድንጋይ አይሆንም እዚህ ሀገር ኒሽ ምን እንደሆነ አይገባቸው ሁሉ ነገር አዲስ ለሁሉ ሰው no እንደሱ አይሰራም if you want to become rich ማለት successful ለመሆን በshort time አንድ ግሩፕ መርጦ ለነሱ ብቻ መስራት prepare yourself to be hated so እንዲጠላ you need to prepare yourself also በሙሉ ያወራል exactly that's the whole point so በሙሉ እንዲያወራል ምን ላይ ኢንቨስት ማድረግ ነው የሚያዋጣው ጦርነትን survive የሚያደርግ investment ስለዚህ ስራሽን አሁን ብታቆሚ stable ሆነሽ ከዚህ በኋላ መቀጠል ትችላለሽ first of all ባለቤቴ አለ I don't have to work I know ብዙ ሰው selfishness ወይ ራስ ወዳድ ነሽ ይለኛል yes in a way of course ለምን ራሴን ካለ ማንነው የሚወደኝ ራሴን ካልወደድኩኝ ለምን አፍሪካን ፈለግሽ አውሮፓ ዩሮ አለው አሜሪካ ዶላር አለው አፍሪካን የሚያካልል ነገር ምንም የለም we don't work together market is so big ህንድ ብቻ 1.4 ቢሊዮን ሰው ሌላ ዓለም አያስፈልግ ለኔ ብቻ ሳይሆን ለልጅ ልጅ እስካሁን ድረስ በኢንቨስትመንት ህይወትሽ ላይ ሉዝ ያደረግሽው ኢንተርፕረነርሺፕ ላይ ምትወጂውን መስራት ነው የሚያዋጣው ችግር መፈለግ ነው የሚያዋጣው ችግር መፈለግ ወይንም መፍጠር ችግር መፍጠር እንዴት ነው የሚፈጠረው ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ ይህ ቻናላችን ከተጀመረ በ8 ወር ጊዜ ውስጥ ከ180,000 በላይ እናንተን የመሰለ ድንቅ ተከታዮቻችንን ማግኘት ችለናል አሁን ደግሞ በዚህ አመት በያዝነው ፕላን መሰረት ከ1 ሚሊዮን ሰብስክራይበር በላይ ለመድረስ እየሰራን እንገኛለን ታዲያ የዚህ ጉዟችን አካል እንድትሆኑ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሐሳብ አስተያየታችሁን እስካሁን ድረስ በቀረቡት ገስቶቻችን ላይ ያላችሁን ማንኛውም አይነት አስተያየት ኮሜንት ላይ ጻፉልን ወደ ፕሮግራማችን ካኔሳ ኳንዳ መጣሽ thank you እኔም ደስ ብሎኛል እዚህ በመምጣቴ ካኔሳ ምን ማለት ነው ስጦታ ቋንቋ ምንኛ ነው ኦሮምኛ ናይስ ድሬዳዋ አማርኛ ስምም አለኝ actually ብዙ ሰው አያውቅም በዚህኛው ነው ግን የምትጠሪው ከነሳ ሰው ማቀኝ በከነሳ ነው ይሄ ከነሳ ናቴ ያወጣችው ስሜ መባል ይችላል ክስተት ደግሞ አባቴ ያወጣው ነው ግን similar ክስተት አማርኛ ያኛው ኦሮምኛ ዋው ናይስ ድሬዳዋ ነው የተወለድሽው ስለ ድሬዳዋ ስታስቢ ወይንም እዛ መወለድሽን ስታውቂው ምን ይሰማሻል የድሬዳዋ ስቶሪ ሲመጣልኝ በጣም ደስ I don't know feeling ነው በጣም ደስ ብሎኝ ነበር በዛ ላይ I think የዛሬ 13 አመት ነው እንደዚህ ለመጀመሪያ ጊዜ ተመለስኩኝ ያኔ ነው የድሬ ልጅ መሆን ምን እንደሆነ የገባኝ ግን እንደገና ያው ስመለስ ኮኔክት ማድረግበት ነገር ሆነ ማለት ነው just feeling አገሩ ሁሉ ነገር ደስ ሲለኝ በሱ ነው ሶሻል ሚዲያ ላይ ራሴን ያስተዋወቅኩኝ ማለት ነው ከኔሳ እንድትሆን ያደረጋት ወይንም ይሄንኛው ማንነት እንዲኖርሽ ምንድነው ያደረገሽ and I think ፍላጎት ነው ቀላል ነገር ይመስላል ስል ግን I just want it በጣም እና even ባለቤቴን ስተዋወቅም ይሄ የኔ ጎል ነው you're on board or to check it allo biyallo gana sanagaba so if you're on board she ተቀብሎ like freedom in ሰጥቶኝ ለዚህ ራሴን you know መስዋዕት ነው የሚባለው like fully dedicate እንደማደርግ ነግሬዋለሁ ሁሉ ሰው ያቃል in my environment it was just የኔ ህልም ማለት እና በጣም የምፈልገው ነገር ስለሆነ ነው anything ኑሮዬ ውስጥ ለዚህ ነገር ለኔ ጎል has to adjust ማለት ነው ይሄ ሁሌ ህልሜ ነው እና ለራሴ የተመኘሁት ነገር ነው በዛ ላይ በራሴ አምናለሁ በጣም I think it makes sense ግን ብዙ ሰው በራሱ አይተማመንም ግን አንድ ሰው ማመን ብትችል እዚህ ዓለም ላይ ራስህን ነው fully exactly so በራሴ ኢንቨስት አረኩኝ and so far ሰራልኝ ማለት ነው nice የመጀመሪያ ኢንቨስትመንት ሳይሆን የመጀመሪያው ወደ ኢንተርፕረነርሺፕ ውስጥ ገቢ የኮል ሴንተር ነው አዎ የሜዲካል ቱል ገንዘብ ተበድሬ ከባቴ ገንዘብ ተበድሬ እንግዲህ ያኔ I was young 20 ነው መሰለኝ 20 አመት like ብድር ወስጄ
አንድ ነገር መጀመሪያ ምንም ዕውቀት የሌለኝ ነገር ነበር ያኔ አንትረፕረነር ሲባል ሜዲካል ዓለም ውስጥ ነበርኩኝ ኦሬዲ ግራጁዌት እንዳደረግሽ ነው ዩኒቨርሲቲ ያለው ነው and network ነበር because ብዙ internship ምናምን just ሰዎቹን እና ያው እዛ ውስጥ የሚሰሩትን ሰዎች ኦሬዲ አቅ ነበር so networkን ተጠቅሜ ጀመርኩኝ እና ከራስ መተማመን ውጪ ሌላ ነገር አልነበረኝም so ይሄ ነው የኔ መጀመሪያ ኢንቨስትመንት ማለት ነው ምን ያህል ነበር ዩኒቨርሲቲ ያደረግሽው የተበደረሽ 8000 ዩሮ 8000 so እንዴት ማኔጅ አደረግሽው okay so እየሰራው በዚህ ላይ አሁን ባለቤቴ ነው ግን ያኔ እንግዲህ ገና መተዋወቃችን ነው እሱን ስተዋወቅ እሱ አካውንታንት ነው ስለዚህ የገንዘብ አያያዝ አስለመደኝ ግን ያኔ እውነት ለመናገር አገባለሁ ልጅ ወልዳለሁ ምናምን የሚል ህልም ምንም አልነበረኝም ብዙ ሴቶች አላቸው አይ ነው እኔ ለራሴ ምንም ፒክቸር ውስጥ አልነበረም ህልሜ ውስጥ አልነበረም ሶ እሱን ስተዋወቅ እንግዲህ የዴቲንግ ፌዝ አለ ግን everybody ሁሉ ሰው መተዋወቀው like ይሄ ሰው ምን ያረግልኛል ምን ይጠቅመኛል የሚል ነገር አለው because በሰው ላይ ተጠቀማለሁ ማለት ሳይሆን value add ማድረግ አለ ጓደኛም everyone ሁሉ ሰው ምንተዋወቀው ከኛ ብቻ ከወሰደ ምንም value የለውም just እኛን it's draining በአማርኛ ምን እንደሆነ አላውቅም ግን ኤነርጂያችን ይጨርሳል ስለዚህ የሱ ኤነርጂው ምንድነው ምናምን ገና እየተዋወቅኩት ነበር እና የመጀመሪያ ነገር ላይ የተስማማነው ይሄ ፋይናንስ ዕውቀት ኤክስቼንጅ ማድረግ ነው እና እሱ ኤክስፒሪየንስ ነበር በዚህ ላይ ስለዚህ ገንዘብ አያያዝ አስተማረኝ ማለት ነው because ገንዘብ አያያዝ ካሁን አልችልበትም እውነት ለመናገር it's not my talent አሁን ገንዘብ ብትሰጠኝ ጨርሰዋለሁ እንጂ like you know management ሌላ ነገር ነው ወደ ስራው ዓለም መግባት የሚፈልግ ሰው መጀመሪያ ላይ የሚያያቸው ነገሮች አሉ ብዙ ሰው እንደሚለው ደግሞ የምትወደውን ስራ ይባላል ኢንተርፕረነርሺፕ ላይ የምትወጂውን መስራት ነው የሚያዋጣው ችግር መፈለግ ነው የሚያዋጣው ችግር መፈለግ ነው የምንወደው ነገር ይደብረናል በየቀን ብንሰራ at some point ለምንድን ነው ሆቢዬን ወደ ስራ የምለውጠው ስራ ከሆነ ሆቢ አይደለም ማለት ነው ስለዚህ መዝናናኝ ነገር አይሆንም ማለት ነው በግድ የምሰራ ነገር ይሆናል ማለት ነው just ችግሩን ፈቶ ችግር መፍትሄ ፈልጎለት ማርኬቲንግ ነው ሁሉ ነገር so ችግሩን አንዳንድ ጊዜ እኮ ችግር መሆኑን አንገነዘብም so ሲነግረን ነው የምንገነዘበው so ችግር ወይንም መፈለግ ወይንም መፍጠር እላለሁ ችግር መፍጠር እንዴት ነው የሚፈጠረው ብዙ አሁን የምንጠቀመው አሁን ቴሌፎን ሞባይል ፎን ድሮ ያስፈልገናል ብሎ ያሰበ ሰው የለም just ተፈጠረ እና ችግር ብለን አልተገነዘብን ዛሬ እኮ ውጪ ያለው ቴሌፎን እጄውስ ቢኖር ደስ ይለኛል ያለ ሰው የለም እንደውም ሲመጣ አያስፈልገንም ቤት ቴሌፎን አለ ምናምን እየተባለ ነው ግን just ሲደጋግሙ ለካኮ ይሄ ችግር የሌለ ችግር ፈታ ኢትዮጵያ ውስጥ ደግሞ በጣም ብዙ ችግር አለ ማለት በጣም ብዙ እስኪ አንድ ኤክስፐሪመንት እንደ እስካሁን ድረስ በመጣሽበት ሂደት አንድ ነገር እንፍታ እስኪ አሁን ለምሳሌ ምን አለ ያየሽው ችግር እውነት ለመናገር I think የዚህ mentality first of all አዲስ ነገር መሆን አለበት ብሎ ያስባሉ it doesn't ለምን exist የሚያደርገውን ያለውን ነገር ለምን አናሻሽልም አሁን for example አንድ ነገር እኔ ለማድረግ ያሰብኩት እና ያው በፕሮሰሱ ገና ፕሮሞት አደረገዋለሁ later on ግን ቫይታሚን super random I know ቫይታሚን አውሮፓ ውስጥ እንግዲህ ቫይታሚን ስንወስድ እኔ ሁሌ ሰፕሊመንት ወስዳለሁ ግን ሰፕሊመንቶቹ በሙሉ ለነጮች ነው የተሰራ እኛ ግን ሌላ ስኪን ነው ያለን ሌላ everythingአችን ሌላ ነው ስለዚህ ለምን ለኛ የተሰራ ቫይታሚን የለም የሚል ነገር መጣለኝ አሁን of course ራሴ ልሰራበት ነው ግን ሌላ ሰውም ካገኘው do it why not and አሁን ለዳርክ ስኪን we need more vitamin D magnesium ምናምን የሚባል ነገር አለ ለምንድን ነው ይሄ የሌለ ለምንድን ነው አዲስ ከስክራች የሌለውን ነገር መስራት ያለብን ይሄው የፕሮዳክት አለ ነው ማገር ውስጥም እዚህም ይሸጣል ግን የተሻለ መስራት እንችላለን specifically ለኒሽ እዚህ ሀገር ኒሽ ምን እንደሆነ አይገባቸው ሁሉ ነገር አዲስ ለሁሉ ሰው no እንደሱ አይሰራም if you want to become rich ማለት successful ለመሆን በshort time ኒሽ አንድ ግሩፕ መርጦ
ለነሱ ብቻ እቃ መስራት ከዛ ያንን ያለውን እቃ actually ወደ ኒሽ ብቻ መለወጥ መቀየር ኦኬ ምናልባት አሁን የሚያይ ሰው ኒሽ ምን እንደሆነ ላያቅ ይችላል ኒሽ ምንድነው ኒሽ ማለት አሁን ሁሉ ሰው ሲባል በጣም ብዙ ሰው ነው ያለ ልጆች ቲንስ ሴት ወንድ አሮጊት ሽማግሌ የተባለ ሁላችንም አንድ ላይ ስንሆን ማአት ነን ብዙ ነን የምንፈልገውም በየሰው ይለያያል if you niche አንድ ግሩፕ ሴሌክት እናደርጋለን ማለት ነው ከዚህ ትልቁ ማስ ማለት ነው ስለዚህ ኒሽ ሲባል አሁን ሴቶች ሊሆን ይችላል if you niche sub niche ይባላል sub niche ማለት let's say እርጉዝ ሴቶች so you sub niche ስለዚህ አሁን ቫይታሚንን ካነሳን ለእርጉዝ ሴቶች መስራት ይችላል ወይንም ለኢድሜም ሊለያቸው ይችላል between 10 and higher for example okay እሱ actually ጥሩ ኤግዛምፕል አይደለም 10 እና የ10 አመት ሴትና የ20 አመት is completely ሌላ ግን ቲኔጀር ማለት እንችላለን ቲኔጀር ማለት 12 እስከ 17 እና 18 እንደዚህ because similar ናቸው አደራረጋቸው ጸባያቸው ስለሚመሳሰል አንድ ቃል እነሱ መስራት በጣም ይቀላል ማለት ነው the bigger the niche more niche ሲደባለቅ the harder the product ማለት ነው ለነሱ ሰርቭ ለማድረግ ስለዚህ ሞር አንድ ነገር ላይ ስፔሲፊክ አድርጎ መስራት የበለጠ ውጤታማ ያደርጋል ያ እና አዲስ ነገር especially ገና new entrepreneurs አዲስ ለሚጀምሩ ያለውን just አሻሽሉና ስሩ why ከመጀመሪያ ከዜሮ ከመጀመር from the scratch ከሚሆን ለምን because አዲስ ነገር ሲሆን ለሰውም ለማስተዋወቅ ለማስረዳት ብዙ ሰዓት ይፈልጋል ብዙ ማርኬቲንግ ይፈልጋል ስለዚህ ብዙ ገንዘብ ይፈልጋል ማለት ነው አሁን ስንት አይነት ቲሸርት አለ እዚህ ዓለም ላይ እስካሁን አዲስ ብራንዶች ቲሸርት ያወጣሉ እና እንገዛለን because እናውቃለን ይሄ እኮ ቲሸርት ነው ምናምን ማስረጃ አስፈልገን እናውቀዋለን ግን ቲሸርት ሲባል ሰው ሁሉ ሰው ስለማያውቀው just ግን ይሄ ብራንድ is organic ብሎ ትንሽ ስዊች ተደርጎ መግዛት እንጀምራለን ለምን ማስረጃ አስፈልገንም አሁን አንድ ሰው ድርጅት ሲያቋቁምና ኢንቨስተር ሲሆን ልዩነቱ ምንድነው ኢንቨስተር ጀነራሊ just ገንዘብ ነው የሚሰጠው ወይንም ኔትወርክ ኢንቨስተርም አለ ኔትወርክ ማለት የምግብ ዕቃ ለማሸጥ ከፈለክ ገንዘቡም የሚሰጥ ኢንቨስተር ሊያስፈልግህ ይችላል ለማሳደግ ፕሮዳክሽኑን በትልቅ ለመስራት ወይንም ለማደራጀት ግን ኔትወርክ ኢንቨስተሮችም አሉ አሁን አንዳንዶቹ ሰዎች ኦሬዲ ልበል ሱፐርማርኬት ቼን ኔትወርክ ያላቸው ሰዎች አሉ አሁን እነሱ ገንዘብ ባይሰጡ ኔትወርኩን ይሰጣሉ ጀነራሊ ኮምባይንድ ነው ግን ኢንቨስተር ኮንክ ገንዘቡን ትሰጣለህ and ስራውን አትሰራም ከዛ ከስራው ላይ ሼር ተወስጫለሽ ሼር ወይንም ዴፕት መልሰው ይከፍላሉ ማለት ኤክስትራ ማለት ከዲቪደንድ ጋር ወይንም ምንድነው ወለድ ወለድ ነው በአማርኛ እንደ አግሪመንቱ አንዳንዶቹ ሼር እና ሼሩን ከ4 አመት በኋላ መልሰው ይገዙታል ወይንም ያው ብድር ሊሆንም ይችላል የመጀመሪያውን ኢንቨስትመንት እንደ ድርጅት ሳይሆን ስትገቢ ምን ነበር ምክንያትሽ የኔ መጀመሪያ first investment የእውቀቴ ነው እውነት ለመናገር ገንዘብ አልነበረም ብዙ ሰው የማይገባው is marketing first እኔ ማርኬቲንግ ነው የኔ ስፔሻልቲ ስለዚህ አሁን አንድ ድርጅት ሳይ any ድርጅት actually ማሳደግ ይቻላል በጥሩ ማርኬቲንግ የፈለገ ፕሮዳክት ለምን ድንጋይ አይሆንም ቆንጆ ማርኬቲንግ ከተሰራበት ጥሩ ሴልስ ካለበት ይሸጣል I mean ድንጋይ ቤቶቹ በሙሉ በድንጋይ አንድ ሰው ይሄን ድንጋይ ሸጠዋል ማለት ነው ግን እንዴት አድርጎ እንደሸጠ you have to understand ስለዚህ ማርኬቲንግ አሁን በማርኬቲንግ ድርጅቱ ሳይኖር ማርኬቲንግ ሰርተክ ይሄን እኮ ላንች ላደርግ ነው ይሄን ላመጣ ነው ምናምን ፕሪ ኦርደር አድርጉ ከተባለ አንድ ነገር የሌለክን ልትሸጥ ትችላለህ በማርኬቲንግ ማለት ነው so ለኔ እሱ ነው the first thing አንዳንድ ጊዜ እነዚህ ሰዓት ቢኖረኝ እና like ሌላ ነገር ኦኪፓይ ባያረገኝ እነዚህ መንገድ ላይ እንደዚህ የሚሸጡት እዚህ ኢትዮጵያ ሀገር ውስጥ ወይንም አፍሪካ ውስጥ ሄጄ I'm going to make you the biggest ብዬ በማርኬቲንግ ብቻ ላሳድጋቸው ይችላለሁ ስለዚህ እንደዚህ ነው የመጀመሪያ ኢንቨስትመንት ስለዚህ ይሄ የኔ ፓወር እንደሆነ ሲገባኝ በኋላ ላይ እንግዲህ እድገቱም ሲመጣ ከማርኬቲንግ ጋር
ኢንቨስትመንት ይፈልጋል ገንዘብ funds because ያው ስታርግ አለ አይደል አሁን ወደ ሱፐርማርኬት እዚህ መንገድ ላይ እየሸጥክ ምግብ በኋላ ወደ ሱፐርማርኬት ስትሄድ ሱፐርማርኬት ባንዴ 100,000 300,000 ዩኒትስ ይገዛል ስለዚህ ማን ነው ይሄን የሚከፍለው so eventually የገንዘብ ኢንቨስትመንትም ይፈልጋል ግን የኔ ፓወር ማርኬቲንግ እና PR ነው PR ማለት በሚዲያ ፐብሊክ ናሬቲቭ ማለት ኮንትሮል ማድረግ so ብዙ ሰው PR ሲባል just በጋዜጣ በምን መቅረብ ይበስላቸዋል the public narrative mentality on control ማድረግ because public ውስጥ መውጣት ኔጌቲቭም ሊሆን ይችላል ግን ኔጌቲቭም ወደ ፖዚቲቭ መለወጥ ይችላል ስለዚህ ይሄን ኮንትሮል ማድረግ it became my hobby ማለት ነው በአጭር ጊዜ ውስጥ ከ7 በላይ ሳይቶችን ጥንቅቅ አርጎ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከ25 እስከ 35% ቅናሽ አድርገን በከተማችን አይን በሆኑ አካባቢዎች ላይ በፒያሳ በሶማሌ ተራ በጋርመንትና አያት ላይ ግንባታቸው እስከ 80% የተጠናቀቁ የንግድ ሱቆችንና የመኖሪያ አፓርትመንቶችን እጅግ በተመጣጣኝ ዋጋ በ10% ቅድመ ክፍያ እነሆ ያለን እንገኛለን በተጨማሪም በእናንተ በደንበኞቻችን ተደጋጋሚ ጥያቄ መሰረት በድጋሜ በሳር ቤት እንዲሁም በአቧሬ በካሳንቺስና በቄራ አዳዲስ ሳይቶችን ይዘንላችሁ መተናል ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ እስካሁን ድረስ በኢንቨስትመንት ህይወትሽ ላይ ሉዝ ያደረግሽው አለ ማት ያ እሱን ባለቤቴ ነው በጠየቅ ያለብክ ለኤግዛክት ነምበር ግን a lot lose አድርጌያለሁ okay maybe ምክንያቱን ያወቅሽውን no I'm very impulsive አንዳንድ ጊዜ ሳላስብ because ብዙ ነገር ያረኩት በማሰቢያ አይደለም just በስሜቴ ስለገባውበት ነው ግን ስሜት ሁሌ ልክ አይደለም so አሁን ሰዎች በቃ እኔ ኢንቨስተር ነው መሆነው ያለኝ ነገር እዚህ ላይ ኢንቨስት ባደርግ ምናምን ብለው ይገቡና ያላቸው ነገር ሁሉ አንድ ነገር ላይ ኢንቨስት ያደርጋሉ so አንቺ የምትጠቀሚው ስትራቴጂ ምንድነው dividing ይሄን ሁሉ ሀገር የምጠራበት ምክንያት ደስ ስላለኝ አይደለም it's dividing አፍሪካ has high risk አውሮፓ ጦርነት ላይ ነው ያለ አሜሪካ ትራምፕ ምን እንደሚያደርግ we don't know ኤዥያም የራሱ ችግር አለው ግን at least ሁሉም ባንዴ ኮላፕስ አያደርግም አንዱ ካደረገ አንደኛው ጋር የተሻለ ነው ሁሉ ነገር dividing ነው risk dividing እዚህ ቢበላ እዛ አለ at least ደሱ ነው ስለዚህ $100,000 ካለ at least let 25 ወይም 20 you can divide it in several investments ማለት ነው አንድ ሰው ኢንቨስተር እንዲሆን ምንድነው የሚያስፈልገው እንደ ኢንቨስትመንቱ ነው ገንዘብ ግን ለኔ አሁን ገንዘቡን ሰጥቼ ብቻ good luck አለላቸው እኔ generally ማርኬቲንጉንም በሰራ ደስ ይለኛል ብዬ አፕሮች አደርጋለሁ እውነት ለመናገር ብዙዎቹ ማርኬቲንግ ቲም የላቸውም ግን ቢኖራቸው አስወጣቸዋለሁ because የራሴን ቲም ነው ይዤ የምገባ የኔ ስትራቴጂ አለ ማለት ነው እና ማድረግበት ምክንያት ቫልዩን ኮንትሮል ማድረግ እችላለሁ ራሴ ማለት ነው ስለዚህ for some reason አይታወቅም ማኔጅመንት ውስጥ ይጣላሉ ችግር ይኖራል ሰው ይታመማል ኢቨን ትልልቅ ፋክተር ሰው አንዳንድ ጊዜ የማያስበው እኔ ጠይቃለሁ ኢንቨስት አደረግ የቤት ሲቹዌሽን ምንድነው ምን አይነት ነው ብዙ ጊዜ ከባለቤታቸው ጋር ሲጣሉ ብዙ ኢምፓክት ያደርጋል ቢዝነስ ዲሲዥን ላይ ልጆቻቸው ሲታመሙ ሰው just function ሊያደርግ አይችልም የፋሚሊ ድራማ ካለ anyway ኢንቨስት አናደርግም generally because impact አለው በጣም ማኔጅመንት ላይ ማለት ነው እሱን ቀድመሽ ነው የምታጠኙው ቼክ የምታደርጊያቸው ያገባ ሰው ከሆነ ደህና ነው ሰላም ነው ልጆቹ ደህና ናቸው because especially ወንዶች ሴቶችም እውነት ለመናገር የቤት ሲቹዌሽን ስቴብል ካልሆነ ፋንክሽን ለረጅም ጊዜ ፋንክሽን ሊያደርጉ አይችሉም because በጣም ያው ስራ በሙሉ ለቤት አይደለም ለፋሚሊያችን ነው እሱ ስቴብል ካልሆነ ልጅ ከታመመ ፋሚሊ ከታመመ ዲቮርስ ካለ መፋታት ካለ ትልቅ ኢምፓክት አለው ቢዝነስ ዲሲዥን ላይ እሱ ደግሞ ለኛም ኔጌቲቭ ነው ስለዚህ በማርኬቲንግ I can at least have control over sales ማለት ነው ስለዚህ ያላገባ ሰው ከሆነሳ ይመረጣል no it's fine stable ይሁን እንጂ even divorce እኮ ተመካክሮ በጥሩ like way separate የሚያደርጉ አሉ ግን ይሄ እየተጣሉ ኮርት እየሄዱ ልጆች ማየት አንችልም ምናምን ይሄ ነገር ካለ ትልቅ psychological impact አለው ሰው ላይ አሁን ላይ AI ብዙ ነገሮችን እየቀየረ ነው በጣም ብዙ ቦታዎች ላይ እየገባ even ሰዎችን ሁላ ከስራ ውጪ እያደረገ ነው ያለውና ምን ያህል AI እንጠቀማለሽ not much እኔ አልወደውም እውነት ለመናገር because እኔ የጠላውበት ምክንያት first of all ይሄ ሊንክድኢን በሙሉ
ሁሉ ሰው በኤአይ ብቻ ነው ፕሮፌሽናል ሆነ professionalism like it looks fake to me and የhuman interaction miss አረጋ እኔ ማንነትህን usually ለመጀመሪያ ጊዜ ቼክ ማድረገው በአሰሳሰብ you know ምን አይነት level ላይ ነው ያለከው በዛ ላይ ማየት እንችል ነበር human interaction ጠፋ so in that sense AI አልወድም ማለት እችላለሁ ግን we use it for content purposes ለማርኬቲንግ አሁን ልጆቼንም አስተምራለሁ AI ወደድኩ ያልወደድኩም የነሱ ጄነሬሽን ነው እና AI የቱ AI ነው የቱ እውነት ነው ብሎ መለየት መቻል and yeah ምናልባት አንዳንዶችን ስራ ላጠፋ ይችላል ግን AI engineering AI data feeding ብዙ ሌላ አዳዲስ ስራዎች እየመጡ ነው ስለዚህ you can be a victim sure ወይንም you join the team እና አዲስ ነገር መማር ይቻላል በዚህ ላይ opportunity ብታገኝ ኢንቨስት አደርጋለሽ so and opportunity ቀርቦልኛል actually now እና ሚገርምክ ኢንቨስት አሁን እኔ ብቻ አይደለም ኢንቨስት ማድረግ አሁን ብዙ ኢንቨስተሮች ግሩፕ ስለፈጠርን ኢንቨስተሮቹ ይፈልጉታል ግን it's risky እኔ ቴክ ላይ ኢንቨስት ማድረግ የኔ I don't know የኔ ፍላጎት አይደለም በጣም ሪስኪ ስለሆነ ግን በአንድ በኩልም አንድ ጥሩ ኢንቨስትመንት ከተደረገ እና ያ ድርጅት ካደገ ሌሎቹን ባንዴ like የጠፋ ገንዘቡን ባንዴ ይመልስልካል so it's also very lucrative በሱ አይን ሲታይ I think አይቀርም AI ላይ ኢንቨስት ግን ይሄ ኢንቨስትመንት እኔ ብቻ አይደለም these are big investments $100 million በላይ የሚጠይቅ ኢንቨስትመንት ናቸው so ከሌላ ትልልቅ ኢንቨስተሮች ጋር you work together እና ይሰራል ማለት ነው ኦኬ አሁን የምኖረው ኢትዮጵያ ውስጥ ነው ወደ ኢንቨስትመንት መግባት ፈልጋለሁ ዕውቀት አለኝ so maybe ገንዘብ ካምፓኒ ማስኬድበት ምናምን ሊሆን ይችላል እንዴት መግባት ይችላልኝ ወደዚህ ቢዝነስ so you can join investment firms አሁን ናይል የዛሬ 2 ወር 3 ወር ነው የጀመርኩኝ but I already have a group of investors ማለት ግን we do background checks እውነተኛ like fund አለክ እና experience እንኳን ባይኖርክም you need to add value to the community ማለት ነው አሁን አንተ የሚዲያ ባክግራውንድ አለክ ስለዚህ ምናልባት ለአንተ እንደ ሚዲያ ኢንቨስትመንቶች ሊመችክ ይችላል ግን also ሌላ ኢንቨስትመንት ውስጥ መግባት ትችላለህ እኛ just present እናደርጋለን ይሄ ኢንቨስትመንት አሁን ንቀጥለው ወር ዛምቢያ ሄዳለሁ ዛምቢያ ውስጥ ማይኒንግ እነሱ 50 ሚሊዮን ነው የሚጠይቁት ስለዚህ አሁን ይሄ 50 ሚሊዮን ኢንቨስተሮቹን እናአለን like እነዚህ ኢንቨስትመንት ማነው ኢንቨስተሮች አንድ ላይ መስራት ይችላሉ ወይ የሚል አንዱ 20 ሺህ ብቻ ካስገባ ያኛው 20 ሚሊዮን ካስገባ doesn't go together so it's different caliber ማለት ነው የ20 ሚሊዮን ይሄንም ዞር ብሎ አይም just numbers ነው ማየው የ20 ሺህ ግን ይሄን ሰርቶ ለፍቶበት ያጠራቀመው ነው ስለዚህ investment firm you can join በትንንሽ ኢንቨስትመንት ጀምረክ ተሳድጋለክ ማለት ነው ፖርትፎሊዮ ምንድነው የሚያስፈልገኝ ስኪል I think የራስ ስኪል አያስፈልግክም ገንዘብ ነው generally ግን ሪሰርች ማድረግ ችሎታ ያስፈልግካል because እኛ ይሄ ቆንጆ ኢንቨስትመንት ነው ብንል you have to understand በኋላ ላይ እናንተ አላችሁና ይሄ ሆንኩኝ ማለት this is not the world በጣም it's very እንዴት ልበል ስለ ገንዘብ ስለሆነ ኢሞሽን ምን የሚባል ነገር የለም so we do strictly business እኛ ነምበሩን ነው የምናየው እና ይሄ opportunity ግን ሁሌ ቻንስ አለ ፌል የሚያደርግ ቻንስ እና ለዚህ ነው ስፕሬድ አርግም ብለው like 100 ሺህ ካለ እሺ 20 ሺህን እዛ ከታለው 20 ሺህ I can already tell you ምናልባት ሁለቱን ሉዝ ታረጋለህ ግን በዛ ሶስቱ ወይንም ሌላ ሁለቱ ጌን ታረጋለህ ግን ሉዝ ማድረግ is part of the game እና ሄደክ አንድ ሰው ጋር ሄደክ ማልቀስ የምትችል ነገር አይደለም it's part of the game ምናል አንዳንዶቹ high risk ውስጥ ከገቡ አራቱን ሉዝ አድርጎ hopefully አንዱ succeed ያደርጋል ነው hopefully ይሄ high risk ናቸው high risk investment ግን እንሰራለን አፓርትመንት ምናምን የሚባል ነገር ከሆነ is low risk because እነሱ ሁሌ አንድ ቀን ያዋጣል now mining is high risk government sensitive ነው ላይሰንስ ይሰጣሉ የሚቀጥለው ቀን ለጠፉት ይችላል ሊመልሱት ይችላል ከዛ አዲስ ህግ ይወጣል ሪሶርሱን መሸጥ አትችልም ምናምን very complicated ግን
የሚያወጣው ገንዘብ it's a lot of money ኢትዮጵያ ውስጥ አንድ የውጭ ኢንቨስተር ሲመጣ የሚጠየቀው ገንዘብ አለ $200,000 yeah so ሌሎች ሀገራቶች ላይ እንደሱ አይነት ነገሮች አሉ ያጋጠመሽ ኬንያ $100,000 ነው I think Zimbabwe እንደዚህ $150,000 ለሰው ትከፍላለህ ማለት ሳይሆን ዲፖዚት ማለት ነው yeah okay የራስ ገንዘብ የራስ ነው ምንድነው ምክንያቱ ሲሪየስ መሆንከን ለማሳየት and minimum amount ነው at least ይሄን ኢንቨስት ማድረግ መቻል አለብክ ያለበለዛ ይሄ እዚ አንፈልግክም ነው enough የሚለው ነገር እንዴት ነው ዲፋይን የምታደርጊው በቂ አለኝ በቂ ኢንቨስት አደርጋለሁ በቂ ነው ይሄ የሚባለው ዴፊኒሽኑ እንዴት ነው የምታየው yeah it's very different በቂ የሚባል ነገር የለም በገንዘብ እውነት ለመናገር so በየወሩ በደሞዝ የሚኖር ሰው ይሄ ሊገባው አይችልም ግን አንዳንድ ጊዜ ኢንቨስትመንት ሲደረግ አንዳንዶቹ ገንዘቡም የላቸውም at that moment ግን በጣም የሚፈልጉት ነገር ሲሆን ከአንድ ቦታ ያመጣሉ it's a different mindset ግን በወር አላደል ይሄ ደሞዝ ይገባልኛል በዚህ አቃቅቼ እኖራለሁ የሚሉት ሰዎች you cannot ኦፕሽኑ የለም ኔትወርክ ይወስናል if you are in a network of entrepreneurs ሁሌ ገንዘብ አላቸው ማለት አይደለም ግን ገንዘብ ከአንድ ቦታ ያመጣሉ because ኔትወርክ አለ ማለት ነው ብድርም ቢሆን አሁን ለዚህ ባለቤቴ መኖሩ I am so lucky because አሁን የሱ ክላይንቶች አንዳንዶቹ they have million ምናልባት tens of million euro companies አላቸው ግን personally በስማቸው ዜሮ ነው ገንዘቡ ስለዚህ actually ገንዘብ የላቸውም ቼክ ስናደርግ ግን ድርጅቱ አለ ገንዘብ ሲያወጡ ለበል 1 ሚሊዮን ቢያወጡ እሱ ከማውጣታቸው በፊት የ1.2 ሚሊዮን እዳ ይወስዳል እስካሁን ዜሮ እንዲሆን ወይንም ከዜሮ በታች እንዲሆን so it's a game ይሄ በጣም ኮምፕሌክስ ጌም ነው ለነዚህ ፕሮፌሽናሎች አሉ ግን ይሄ እንግዲህ ገንዘብ ላላቸው ሰዎች you have to strategize እንጂ ዝም ብሎ በደሞዝ ለሚኖር it doesn't make sense ምን ላይ ኢንቨስት ማድረግ ነው የሚያዋጣው ጦርነትን survive የሚያደርግ ኢንቨስትመንት ስለዚህ ወርቅ ኮፐር ሜታል even ኮፐር ይሄ ሜታሎች ሁሌ ይፈልጋሉ ኮንስትራክሽን ይሁን መኪና መስራት ይሁን ኤኒቲንግ ውስጥ እነሱ ኢንቨስትመንት ጥሩ ናቸው ምግብ አሁን ፕላንቴሽን ከጦርነት በኋላ አሁን ዓለም is so unstable ትራምፕም እንዳልኩኝ ያው ምን እንደሚያደርግ we don't know በየቀን የተነሳን ሰርፕራይዝ ነው and yeah I don't every time it's like a show ዛሬ ምን አሰበ እስቲ እና አንዱ ሪአክት ካረገ በቃ ጦርነት ተነሳ ማለት ነው ራሻ ሪአክት ባረግ ቻይና ሪአክት ባረግ በቃ እነዚህ ትልልቅ ኢኮኖሚዎች ናቸው እዚህ ኢኮኖሚን ኢምፓክት ያደርጋል ስለዚህ ነው ጦርነትን ሰርቫይቭ የሚያደርግ ምግብ ኢንዱስትሪ ሜታል እንዳልኩኝ ሜታሎች ወርቅ ምናምን ቫልዩ ድሮፕ አያደርጉም ወርቅ ስል ምናረገው ወርቅ ሳይሆን አለ አይደል ላይክ ፒውር ወርቁ ያ እንደነዚህ ነገሮች አሁን ብዙ ሊቲየም ብዙ ይፈልጋል በጣም ሃይ ቫልዩ አለው ሊቲየም ይሄ ባትሪ የሚሰራበት anything like that I think የመጀመሪያ ነገር ጦርነት ቢነሳ የዓለም ጦርነት first thing we going to drop is እነዚህ ቴክ ኤሌክትሮኒክስ ነገር ያ ማለት እንደዚህ በየወሩ ምን ከፍለው first thing we leave ስለዚህ ለዚህ ነው high risk ምለው ወደ ቤሲክ እንመለሳለን survival ነው ስለዚህ ለሰርቫይቫል የሚያስፈልጉት ነገሮች ላይ anything መድኃኒት ያ እኔ መድኃኒትን generally when medical anything አልመክርም ግን ብዙ አይደለም ማአት ገንዘብ እንዳለበት አውቃለሁ ግን ለኔ personally it's a very unethical side አለው በጣም መክፈል ያልቻለ ሰው የሚባል እና like ምንድነው የምናደርገው ሰው ታሞ መጥቶ አይ መክፈል አትችልምና በቃ ላንተ አይሰጥክም ነው ወይ because እንደዚህ ነው የሚሰራው and I feel like so ለኔ I don't know process ሊያደርግልኝ አልቻለም ግን ለሚችል ሆዱ ለሚችል ሜዲካል ዓለም ብዙ ገንዘብ እንዳለ አውቃለሁ ስንት እንደሚያዋጣም አውቃለሁ exactly ግን ethical ነገር አለበት ስራሽን አሁን ብታቆሚ ስቴብል ሆነሽ ከዚህ በኋላ መቀጠል ትችያለሽ አዎ
ምን ያህል ዓመት? First of all ባለቤቴ አለ እኔ ዛሬ ያላወራሁት ነገር ሴት መሆን ብዙ ሳይድ እንዴት ልበል መጥፎ ነገር አለ ይባላል ቢዝነስ ውስጥ እኔ እንደሱ አይታየኝም ሴት መሆን ብዙ ቤኔፊት ነው ያለው because ወንዶች ፓወር ፕሌይ ነው የሚጫወት ኢጎ ነው ሁሉ ነገር ለሴት is emotional ኢጎን ለነሱ ከተውኮ ሌላውን እኔ ከሰራው it's a very good balance ማለት ነው እና የኔ ማንነት የኔ ሴትነት እንደውም ቫልዩ ያገኛል ብዙ የለም ሴት በዚህ ዓለም ውስጥ ስለዚህ እንደውም ባላንስ ያደርግልኛል ቫልዩ የኔ ቫልዩ is higher because ወንድ ሁሉ ቦታ ማግኘት ይችላል ሴትን ማግኘት ግን it's very hard in the business ጥሩ የሚሰራ ማለት ነው አንዴ ደግሞ ቫልዩ ካገኘክ you have a lot of value because ማን ነው እኔን የሚተካ ወንድን ግን መተካ ይችላል because you already have a lot of ego ግን በየኢንዱስትሪ ይሄን ሁሉ አመት ወንድ ነው የሰራ ስለዚህ ኢንፎርሜሽን ወይንም ኖሌጅ ከወንድ ማግኘት is easy ነው ማለት ይሳን is easier ግን ሴት ከት ታገኛለ እና አንዳንድ ጊዜ if you have a room full of men ወንድ ብቻ ቁጭ ካለ አንዳንድ ጊዜ ሴት ማስገባት is to calm the ego ማለት is very good ስለዚህ ባላንሱን ነው እንጂ እነሱን ተካለው ሳይሆን just you balance the ጫውታውን ስለዚህ it helps ሴት መሆን ስለዚህ አሁን ስራ ቢቆምም ምንም ቢልም yeah so first of all ባለቤቴ አለ I don't have to work የኔ mentality he's lucky ስራ መስራት መፈለገ ግን honestly 3 ልጅ ወልጃለሁ እነሱንም ማሳደግ ከፈለኩኝ ምርጫ መሆን አለበት ነግሬዋለሁ should be an option ከደከመኝ ደስ ካላለኝ I should be there for the kids እሱ አያቆምም መቼም ስራውን so ልጆች አንድ ነገር ቢሆኑ ከኔ ነው የሚጠበቀው so አንድ እሱ ለዚህ ነው እኔም የሱን ማርኬቲንግ እና የሱን ማንነት ስሙን ያሳደግኩኝ because አንድ የልጆችም ስም ነው ሁለቱም ያኖረናል እኔ ካልፈለኩ ባልፈልግ ልበል ግን እኔ actually ህልም አለኝ like በ40 ስደርስ ማቆም ፈልጋለሁ ብያለሁ እውነት ይሁን አይሁን I don't know ያኔ እናያለን ግን ምን ያህል ይቀራል so እሁድ 35 ሞላለሁ ዋው ስለዚህ 5 አመት አለኝ ማለት ነው ስለዚህ 5 አመት በደንብ ያሰራል በቂ ነው እና በዚህ 5 አመት ብሬክ አልወስድም ብያለሁ just አንድ ሩጫ ነው ከዛ በኋላ አርፋለሁ እሺ ያለው እንደሱ ታርጌትሽ ምን ያህል ነው በቁጥር አይደለም I don't think it makes sense 1 ቢሊዮን ፈልጋለሁ ብል ከዛ በኋላስ 1 ቢሊዮን እኮ ያለንን ገንዘብ የሰው ማንነት እናወጣለን የፈለገ 10 ቢሊዮን ይሁን you adjust ከዛ ይወጣል ገንዘቡ የኔ ኮምፎርት ኢንቨስትመንት አድርጌ ያ ኢንቨስትመንት እየወለደልኝ like you know እያኖረኝ like በኋላ ለልጆቼ ሰጣለሁ የሚል ነገር ነው ሁለት ሴት ልጆች አሉኝ you never have to be dependent yeah so ለምንድነው ከሰው የሚጠበቀው of course I still think ወንድ ለፋሚሊው ኬር ማድረግ አለበት አሁን ባለቤቴ ነው ሁሉ ነገር የሚከፍለው ቤታችን ውስጥ ግን ሁሉ ነገር እኔ የምፈልገው በቢዝነስ እሱን እየጠየቅኩኝ አይደለም በራስሽ ነው ማድረግ ነው which makes እሱ ነው መናደደው I think አንዳንድ ጊዜ like በፋይናንሻል አይን ሲታይ ለምንድነው ይሄን ገንዘብ ያወጣሽው ይለኛል አንዳንዴ ኢንቨስትመንት ነው ስል ኢንቨስትመንት አይደለም ይለኛል like እሱ ግን በፕሮፌሽናል አይን ሳይድ ነው ግን አታርጊ ማለት አይችልም ያንቺ ስለሆነ ማለት ነው የራሴ ነው ስለዚህ አገባም እንደፈለኩኝ መሄድ ይችላልው የፈለኩትን ማድረግ ይችላልው ለወላጅም like አሁን እንግዲህ እናቴ የለችም ግን የነበረች ጊዜ I can እኔ ነኝ ያኖርኳት እሱን ሳልጠይቅ ለኔ በጣም ኢምፖርታንት ነገሮች ናቸው እሱም ብቻ ሳይሆን ፋሚሊም ሌላ ሰውን ሳልደውልላቸው ሳልጠይቃቸው I can just do it አሁን ኢትዮጵያ ውስጥ አንደኛው ትዳርን የሚበጠብጠው ሚስቶች ገንዘብ ማግኘት ሲጀምሩ አይ ባል በቃ ከዚህ በኋላ አታስፈልገኝም ወደሚለው ውሳኔና ወደ ዲቮርስ ይሄዳሉ ገንዘብን ሳናስገባ ትዳር ምንድነው አንቺሳ እንድትዘልቂ ያደረገች ገንዘቡ አለሽ already so እኔ እንዲሄድ ያደረገው ምንድነው ራሴ ላይ ነው ኢንቨስት ማድረግና ሁሌ ለራሴ ነው ያሰብኩኝ እና I know ብዙ ሰው selfishness ወይ ራስ ወዳድነሽ ይለኛል yes in a way of course ለምን ራሴን ማን ነው የሚወደኝ ራሴን ካልወደድኩኝ ሁሌ የመጀመሪያ ፕራዮሪቲ ነኝ ከዛ በኋላ ባለቤቴ እና ያቃል እኔ ራሴን አስደስታለሁ እሱም ራሱን ያስደስታል አንድ ላይ ደስታችንን እንካፈላለን እንጂ እሱ የኔ ደስታ ምንጭ አይደለም ለምን ብዬ ነው እንደሱ ምኖረው
እሱ ከሄደስ ወይንም ደስ actually እኮ ሲታሰብ ትዳር it's very strange አሁን እኔ አልፈልግም ብሎ ቢወጣ ብንፋታ ባዳ ሰው ነው like ልጅ ወለድን እንጂ እሱ ልጅ ባይኖረን ተመልሶ ወደ ባዳነት ነው የሚመለሰው actually የኔ ምንም አይደለም ለኔ በእንትን ስለሆነ ነው እንጂ በስላገባን መርጬስ ቁጭ ስላልኩኝ ነው እንጂ ያ ነገር ከሌለ it's ያ ሰው ማን ነው ትዳራችን ማለት ባል ሚስታችን ማን ነው ፍቅር doesn't matter ፍቅር ነው እንጂ እዚህ እስካሁን ያለው ምክንያት ፍቅር ነው ግን ፍቅርን you have to feed it አንዳንድ ጊዜ አለ አይደል ደስ ያለንን ነገር ማድረግ መናገር emotionally strong መሆን ነው እንጂ ገንዘቡ ያ ገንዘብ እኔ ግን I think ለወንድ it's important ቤትን ገንዘብን ቢኖር አሁን ቤታችንን እኔ ክራይ ከፍዬ ወይንም ሞርጌጅ ከፍዬ አላቀም እሱ ነው ሙሉን ሃንድል የሚያደርገው የቤት ነገር ከፍዬ አላቀም actually so it helps ያስፈልጋል ሳይሆን it helps አሁን ያኔ ለወላጆቼም እሱም ሲከፍል ነበር it helps ያስፈልጋል ማለት ሳይሆን just አለ አይደል ፍቅሩን ያሳድጋል አንድ ላይ ፍቅሩን እየተካፈልን ነው ማለት ነው እንጂ ግዴታ ነው ማለት ነው አይደለም ገንዘብ አይደለም ማተር የሚያደርገው ፍቅር ነው ነው ገንዘብ አልነበረም ስንተዋወቅ አልነበረም so ግን ይሄ 50-50 ነገር አይሰራም I think ወደ ለመናገር ወንድ just ወንድነቱን ነገር ከተወጣ it's fine ምንድነው ወንድነቱ ማለት ለፋሚሊ ኬር ማድረግ እና ሴት I think support ማድረግ አለባት እሱንም እንጂ እኔ የራሴ ገንዘብ አለኝና ያን ነገር ማድረግ አያስፈልገኝም አይሰራም ግን ሴት የራሷ ገንዘብ ሲኖራት she's independent actually ምንም ፓወር የለም ማለት ነው ኮል እና ለምን ፓወሩም ይፈልጋል does it matter የፈለገችውን ታርግበት ገንዘቡ generally የሚወጣው ወደ ፋሚሊ ነው ልጆቹ ልብስ መግዛት ማስደሰት just አለ አይደል ልጆቹ ላይ ነው ማውጣ የራስ ኢንቨስትመንት ነው ማለት ነው ወደ ራስ ነው ዞሮ ይመጣ እኔም ድርጅቴን ካሳደግኩኝ ክላይንቶቹን ወደሱ ነው መልከው ለፋይናንስ አንድ ላይ ነው የሚሰራ ግን ፍቅሩ ከሌለ አንድ ነገር ካስጠላኝ I don't do it naturally አይሰራም እንደሱ ማለት ነው ግን ፍቅር የት ነው የሚመጣ ከራሳችን ሶርስ ነው እኛን ራሳችንን ማስደሰት እና ራሳችንን መውደድ አለብን መጀመሪያ ከዛ ላይ እሱ ይደረባል እንጂ ትዳር እንጂ ባዶ ባትሪ ሆኖ አንተ ነክኔን እንደዚህ ያረከኝን ማስደሰት አለብክ ነው እሱ የራሱ እኛን ካስደሰተ እሱ መቼ ራሱን ያስደስታል ከዛ ደግሞ ሁለታችን ባዶ ባትሪ ሆነን ኤነርጂው አልቆ ልጆቹንም ማስደሰት አንችልም ማለት ነው ስለዚህ ሁሉ ነገር ባዶ ጣሳ ሆነ የራሳችን ባትሪ ሙሉ ከሆነ it overflows ትርፍ ነው ትርፉን ለሰው እናስተላልፋለን እንጂ ራሳችንን ጎርተን አይደለም ፕሮግራማችን እንደቀጠለ ነው ታዲያ እናንተ አብራችሁን እንዳላችሁ ማወቅ ስለምንፈልግ እባካችሁ አብራችሁን ከሆናችሁ ላይክ ያድርጉ እንዲሁም ደግሞ ይህንን ፕሮግራም ወደናንተ ያቀርበላችሁ ኢቲኤስ የበረራ መረጃ ማዕከል ነው ኢቲኤስ የበረራ መረጃ ማዕከል ማንኛውም አይነት ከበረራ ጋር የተገናኙ ጥያቄዎቻችሁን ከትኬት ጋር የተገናኙ ጥያቄዎቻችሁን ከቦታ ጋር የተገናኙ ጥያቄዎቻችሁን እንዲሁም ደግሞ ሌሎች ከየትኛውም አይነት የበረራ መረጃዎችን ከፈለጋችሁ ወደ ኢቲኤስ የበረራ መረጃ ማዕከል 8184 በመደወል መረጃ ማግኘት ትችላላችሁ ወደ ፕሮግራማችን ሞር አቴንሽን ማግኘት የበለጠ ሽያጭና የበለጠ ማርኬቲንግ እንድታገኙ በዚህ ጊዜ attention is everything attention ካለ ፕሮዳክቱን በኋላ እንሰራለን just መሸጥ ትጀምርና በኋላ ሰው የፈለገውን አሁን አሉ like ኢንፍሉዌንሰር ይባላሉ በዚህ ጊዜ እንግዲህ ሁሉም ትንሽ attention ያገኘ ሰው ኢንፍሉዌንሰር ይባላል ግን አንዳንድ ጊዜ ዝም ብሎ እንትን ይሰበስባሉ ፎሎወር ምንድነው ዩዙ ዝም ብሎ ፎሎወር መሰብሰብ ምንድነው ጥቅሙ ምንም አይታየኝም ካልተሸጠ አንድ ነገር ተሽጦ ሞኔታይዝ ካልተደረገበት አንዳንድ ጊዜ የኢንፍሉዌንሰራቸው በምን ላይ ነው ኢንፍሉዌንሰር የሆኑት የሚል ነገር ላይ ሲታይ እሱን ነገር ማጥናት ሲጀምር ፕሮዳክቱ ያኔ ነው ይመጣ ስለዚህ you can already sell like ምናልባት እዚህ ሀገር የተለመደ ነገር ባይሆንም አውሮፓ አሜሪካ ዕውቀት መሸጥም አንድ ነገር ሆኗል like it became አይደል like ኮርሶች በኦንላይን ስኩሊንግ
እውቀት መሸጥ አሁን ይሄ ኢንቨስትመንት አይፈልግም ግን ሰው እዚህ ሀገር ፎሎወር ሰብስቦ ምንም አይሸጥም like you need to understand የኔ ፎሎወር ምንድነው የሚፈልገው ስለዚህ እቃውን ያኔ መስራት ይቻላል okay ስለዚህ ይሄ actually is first marketing ወይም PR ከዛ በኋላ ቢዝነስ ማለት ነው መጀመሪያ ችግር መፈለግ ከዛ ለሱ መፍትሄ መስጠት ከዛ መሸጥ ይሄንንም እንደ ካምፓኒም ደግሞ ይሸጣል ካደራጀሹ ከደረሰ በኋላ ስትሸጪ ምንድነው የምትመለከችው ከሚገዙ ሰዎች ገንዘባቸውን ወይንስ ያንን ነገር ወስደው ምን ያህል ያሳድጉታል ምናምን የሚለውን ምን አይተሽ ነው generally በኢንቨስትመንት ዓለም is just money just ስለገንዘቡ ነው የሚወራና የሚታየው እና ሌላው ነገር it doesn't matter generally ነው ግን ስትጀምር ከመጀመርክ በፊት ታለክ like በኋላ ይሄን ቦታ ካደረስኩኝ ማን ሊገዛኝ ይችላል because ሞር ካሳደኮ ገዢውም እያነሰ ይሄዳል because ውድ ይሆናል ድርጅቱ ስለዚህ ገዢዎቹም it's going to be limited ስለዚህ level $50 million company ጋር ድርሻው ከዛ ሸጠዋለሁ ከተባለ I think calculation times 4 ነው ስለዚህ ለሁለት approximately ለ200 million ሸጠዋለሁ ማለት ነው 2 ሚሊዮን የሚከፍል ኢንቨስትመንት ፈርም ማለት አይደለም ከገዙም እቃዬ ምግብ ከሆነ ይሄኔ just እዛ ኒሽ ውስጥ ያሉት ኢንቨስተሮች ነው የሚገዙት ምናልባት ሱፐርማርኬት ያላቸው ምናልባት ፋብሪካ ያላቸው በዛ ፕሮዳክት ውስጥ እንደነዚህ like አለ አይደል አንዳንድ ጊዜ ድርጅቶች ሌላ ትንንሾችን ካምፓኒ ይገዙና ቫልዩአቸውን ያሳድጋል ስለዚህ ባንዴ የ2 ሚሊዮን ድርጅት ከገዛው ትላንት 1 ቢሊዮን ኤስቲሜሽን የሆነ አሁን 1.2 ምንም ሳልሰራ ድርጅቴ ቫልዩ ይጨምራል እና ጀነራሊ እነዚህ ትልልቆቹ ድርጅት ወደ ስቶክ ማርኬት ይሄዳሉ ስለዚህ ስቶካቸው ያርጋል ማለት ነው so it's just money just ገንዘብ ነው ይሄ and the higher the more value ሲኖሮ the more ሌላ ነገር ይጠፋና just ስለ ገንዘብ ነው የሚወራ ማለት ነው ገንዘብ ምንድነው ገንዘብ ብዙ ነገር ነው ለኔ ፍሪደም ነው ለኔ just ነፃነቴ ነው ለሌላ ሰው ግን I think ብዙዎቹ አይናገሩም እንጂ is power ብዙ እንደ ፓወር ቱል ይጠቀሙታል ለኔም እንደዚህ ያ ፍሪደምም ፓወር ነው ለኔ exactly more money ባለሽ ቁጥር more power ይኖርሻል ተጽዕኖ የማሳደር አቅምሽም በዛው ልክ ከፍ ይያለ ይሄዳል እሱ ላይ ትክክል ነው አንዳንድ ሰው ደግሞ more ገንዘብ ሳገኝ more ደስተኛ ሆናለሁ የሚልም አለ እሱ እኔ አልዋሽም ገንዘብ ደስታ ያሳድጋል አመጣም ግን ያሳድጋል ደስታ ካለ ያሳድጋል ግን I think ለኔ ትልቁ ሞቲቬሽን በገንዘብ ላይ it's unet freedom ነው አሁን የፈለገ ነገር ሰው ቢለኝ አልፈልግም ማለት ይችላልው አላረግም ወይንም አልሄድም even you know family ውስጥ ጓደኝነት ውስጥ everything even በቤቴ ውስጥ ከባለቤቴ እኔ አርጊ ሊለኝ አይችልም okay ምንም ሊለኝ አይችልም ይሄ is the ultimate freedom አረጋለሁ ማለት አይደለም ግን ኦፕሽኑ አለ አንድ ሰው ወደ ቢዝነሱ ሲገባ የሚወስዳቸው ሪስኮች አሉ ማለት ተቀጥሮ ሲሰራና ከዛ አይ እኔ ስራ ፈጣሪ ነው መሆን የምፈልገው የሆነ ነገር ችግር መፍታት ነው የምፈልገው ብሎ ሲገባ የሚወስዳቸው ሪስኮች አሉ ሜቢ አንቺ የምትጠቁሚን አንድ ሰው ኢንተርፕረነር መሆን የሚፈልግ ከሆነ እንደዚህ አይነት ሪስኮችን መውሰድ አለበት የምትያቸው ነገሮች ምን ሊኖሩ ይችላሉ I think አንዱ ነገር አሁን መምከር የምችል አሁን እኛ ባህል ውስጥ ሁሉ ነገር በሰው ነው የሚሄደው አይደል በመናውቀው ሰው በዚህ በጎረቤት ምን እንዳለ ግን I think ሰው መገንዘብ ያለበት አሁን የምንወዳቸው ሰዎች በኋላ ያው ጠላት ይሆናሉ ማለት ሳይሆን የደረስንበት ቦታ ላይ ገባቸው ይችላል so be prepared አሁን የምንወዳቸው የምናቃቸው ሰዎችን ሉዝ ልናረግ እንችላለን እና even worse አይረዱንም ምናልባት በፕሮሰሱ እንደውም ወደ ታች ይጎትቱናል because እነሱ ወደ ማውቁት ነው like የነሱ ስፔስ ውስጥ ብቻ ነው ሊደግፉን የሚችለው ከዛ በላይ ከወጣን መደገፉም እንዴት እንደሚሰራ ላቁም እና ላቁም አይችሉም ስለዚህ ከነሱ ብዙ መጠበቅ አያስፈልገንም አድቫይስ ከፈለግን አዳዲስ ሰው መተዋወቅ አለብን አዳዲስ ሰው ደግሞ ሁሌ ሱፍ ለብሶ አይደለም ባለ ዕውቀት ማለት ሱፍ ለብሶ አይደለም ሁሌ የሚሄደው እኔ መንገድ ላይ like homeless ሰዎችንም ያናገርኩት እና ብዙ ዕውቀት ብዙ አሉ
Okay. So I think እሱ ነው መጀመሪያ አሁን በኋላ ላይ መልሼ ሳይ ብዙ ነገር ወደ ኋላ ይጎተተኝ ምታውቃቸው ሰዎች because የኔ ጓደኞች የኔ ዘመድ የኔ ፋሚሊ እየተባለ ሁሌ እነሱን ለማስደሰት ብዙ ነገር እናረጋለን ግን በኋላ ላይ ሳይ ወደታች ነው እንጂ የጎተቱኝ ምንም አልረዱኝም ስለዚህ እነሱን ማጣታችን obvious ስለሆነ ማጣት ሳይሆን like relationship change ያደርጋል የነሱ አስተያየት ወደኛም ሊለወጥ ይችላል እኛ successful ስንሆን የነሱ አስተያየት ወደኛ is different ግን የኛ እስካሁን አንድ አይነት ነው እስካሁን ለኛ ጓደኞቻችን ናቸው አይደል ግን ለነሱ ይሄኔ ይቀየራል ይቀየራል ስለዚህ relationship አንድ አይነት አይደለም ስለዚህ ወይንም አንድ አይነት ከሆነ ስንደሰት ስንስቅ ምናምን አንድ ላይ ለመጫወት ነው እንጂ ስለ ቢዝነስ አናወራ ወይንም ስለ ገንዘብ አይወራም ፖድካስታችን እንደቀጠለ ነው ነገር ግን እናንተ አብራችሁን እንዳላችሁ ማወቅ እንፈልጋለን እስኪ ምን ተማራችሁ ምን ተረዳችሁ እስካሁን ድረስ ከኬኔሳ የተማራችሁትን እባካችሁ ኮሜንት ላይ አሳውቁን በነገራችን ላይ ይህንን ፖድካስት ወደ እናንተ ያቀርበላችሁ ታዛ ማርኬቲንግ ነው ታዛ ማርኬቲንግ ማንኛውም አይነት የማርኬቲንግ ስራዎችን የዲጂታል ማርኬቲንግ ስራዎችን በመስራት ይታወቃል ታዲያ ድርጅታችሁን በዲጂታሉ ዓለም ማስተዋወቅ የምትፈልጉ ካላችሁ ታዛዎች በራችን ክፍት ነው ያሉ ነው ታዲያ እነሱን ለማግኘት ዲስክሪፕሽን ላይ የሶሻል ሚዲያ ሊንኮቻቸውን አስቀምጠናል እዛ ጋር እየሄዳችሁ ዲኤም አድርጉላቸው ድርጅታችሁን አንድ መስመር ወደፊት ከፍ ያድርጉ ወደ ፕሮግራማችን እንግዲህ እስካሁን ድረስ የተለያዩ ሀገር ላይ የተለያየ ኮንቲኔንት ላይ ኢንቨስት ታደርጊያለሽ አፍሪካ ላይ ያለሽ አንዳንድ አፍሪካ ሀገር ውስጥ አለ አፍሪካ ኤዥያ ከዛ አውሮፓ የለቀኩኝ ነው እውነት ለመናገር ለምን I don't like it እኔ ባህላቸው ሁሉ ነገር ከኛ ጋር አይመችም it's just በዛለ ማርኬቱ በጣም ትንሽ ነው ኤዥያ ብቻውን አሁን እኔ ኤዥያ ራሱ ብቻ ፎከስ ባረግ አፍሪካ ምንም ብዬ ዞር የማየው ምክንያት የለኝም ማርኬቱ so big ህንድ ብቻ 1.4 ቢሊዮን ሰው ነው የአፍሪካ ብዛት ማለት ነው ከዛ ቻይናም ኩያው ነው በፖፑሌሽን እነዚህን ሁለት አንድ ፕሮዳክት አሁን ይሄን ቫይታሚን ፎከስ አድርጌ እዛ ብቻ ባሳድግ ሌላ ዓለም አያስፈልገኝም ዞር ብዬ ማየት ለኔ ብቻ ሳይሆን ለልጅ it's such a big market it's such a big market so አንዳንዴ አይገባውም so ለምን አፍሪካን ወደ አፍሪካ መምጣት ፈለግሽ ለኔ ማንነቴ እና just ለሜንታሊቲ is like it's smooth ይገባኛል ወዲያው ከኔጋ ማች ስለማያረግ ከማንነቴ ጋር ማች ስለማያረግ አፍሪካ ለኔ እንደ ቤቴ ነው ብዙ ችግር አለው ብዙ ነገር ገና በደንብ አልተስተካከለም ግን እስካሁን even ባስተካከለም እንዴት አድርጌ ናቪጌት እንደማረግ ይገባኛል ኤዥያ ትንሽ ከባድ ነው ግን still ለኛ አፍሪካኖች ይሻላሉ because ብዙ ነገራቸው ፋውንዴሽኑ እንዴት ልበል የነሱ values ከኛ ጋር ይመሳሰላል more appreciate የሚያደርጉት ኤዥያ ላይ ነው የኤዥያ ነዋሪዎች ናቸው ወይስ የአፍሪካ የራስክ ሰው ሲሆን በጣም ይከብዳል አሁን ይሄን ቫይታሚን እንግዲህ just an example ነው የምወስደው እዚህ ኢትዮጵያ ውስጥ አስተዋውቃለሁ ብል በደንብ እንደማያርግልኝ ያውቃለሁ because ብዙ ተቃዋሚ ማለኝና ብዙ just ኢትዮጵያዊ ስለሆንኩኝ ብቻ አልገዛም የሚሉ ሰዎች ብዙ እንዳሉ አውቃለሁ ግን እንደ ራስክ ሰው የሚወድክም የለም ግን እንደ ራስክ ሰው የሚቃወምክም በጣም like two side ሁለቱም ግን ተቃዋሚ ብዙ ጊዜ ውጭ ሀገር የለም even ኬንያ ጎረቤት ሀገር ብንሄድ ይቀንሳል because ውጭ ሀገር ዜጋ ናት ስለዚህ ሁሌ እንግዳ ስንሆን አፕሮቻቸው ትንሽ ለየት ይላል እና more respect ይኖራል ምናልባት በኋላ ላይ ትልቅ ድርጅት ሲደርስ ያ ዳይናሚክ ሊለወጥ ይችላል ግን እስካሁን እንግዳ ሆነክ like ይሄ ለዚህ ማርኬት ለኬንያ በጣም ስለምወዳችሁ ይሄን አመጣው ሲባል ሌላ ነው አፕሮቹ ስለዚህ አንዳንድ ጊዜ ለኔም አድቫይስ እዚህ አፍሪካ ውስጥ በሰጣሁን አገር ውስጥ ከመሞከር አንዳንድ ጊዜ ጎረቤት ሀገር ሞክሮ ከዛ መመለስ ይሻላል አንዴ succeed ካረክ የራስክ ሰው ይኮራብካል ግን ገና ለማድረግ ስትሞክር like ኩርኩሙም በቃ እንዳታርግ ከባድ ነው
የሞከርሽው አለ እዚህ ሀገር ላይ አሁን ጌም አለኝ ጌም ላይ ኢንቨስት አድርጌያለሁ ጌሙን ላንች ለማድረግ እዚህ እንደውም ላንች ፓርቲ ሁሉ ነገር እዚህ ነበር አድዋ ሙዚየም ጋር ትልቅ ላንች ፓርቲ አድርገን ነበር ግን ጌሙ ለአፍሪካ ነው ግን በኢትዮጵያ አድዋ ሂስትሪ ነው የተመሰረተ እሱ ጥሩ ያደገልኝ ነው and እዚህ ኢትዮጵያ ውስጥም ኮሚኒቲ አለኝ ግን is gamers community ስለዚህ በጣም ኒሽ ነው ማለት ነው እና በየአፍሪካ ሀገሩ ጌመሮቹን ሰብስበን ይጫወታሉ ማለት ነው አሁን ሌላ ኢንቨስትመንት ላይ እየሰራው ነው ግን ኢንቨስትመንት ነው እሱ ያለውን ድርጅት መግዛት ማለት ነው ኦኬ እውነት ለመናገር ብዙ ጊዜ ሰው የኛ ሀገር ይሄ ነው ተጠንቀቂ ምናምን ይለኛል ይሄን አይን ያወጣ like obstacle አላየው ገና ምናልባት ስለጠበቅኩም ሊሆን ይችላል ግን ይሄን ከባድ ነው ማለትም አልችልም ኤክስፒሪየንሱ ስላለሽ ነው ወይስ ምናልባት እኔም ጠብቄ ነው የገባሁት ኮረፕሽኑ ሁሉ ነገር እና ቃልን አዲስ ነገር አይደለም እና ኢትዮጵያ ብቻ አይደለም ሙሉ አፍሪካ ውስጥ ያለ ነገር ነው ግን ኢትዮጵያ I think ገና 100% ሬዲም ባንሆን እየደረስንበት ነው ቀስ በቀስ ለምሳሌ ይሄንን ፖድካስት ኢንተርናሽናሊ ማሳደግ ፈልጋለሁ እንዴ ላሳድገው international ስትል niche down ዓለም is 7 billion people like ሁሉም የራሱ ኑሮ እና ሜንታሊቲ ያለው ሁላቸውንም ልታስደስት አትችልም so አንዱ ቋንቋ ለውጥ እንግሊዝ መሆን አለበት at least ወይንም ፈረንሳይ ስፓኒሽ ላቲን አሜሪካን ይከልላል ግን እንግሊዝ ካረክ ኦኬ እንግሊዝ ሲባልም ብዙ ሀገሮች ናቸው ስለዚህ ለማን ነው ለአፍሪካ እንግሊዝ ተናጋሪ ለአውስትራሊያ አውስትራሊያና እንግሊዝ ራሱ ዩኬ አንድ አይነት አይደለም ሌላ ኑሮ ነው የሚኖሩት አንዱ በቅዝቃዜ አንዱ በቃጠሎ ስለዚህ ሜንታሊቲዝ ሌላ የሰዎቹ ስለዚህ ቋንቋ አንድ ነገር ሁለተኛው ነገር እንግዲህ በአማርኛ እንዴት እንደምትረጉም አላውቅም ግን prepare yourself to be hated so እንዲጠላክ like you need to prepare yourself so your popularity currency ጥላት ነው እነሱ you give them a reason አንተን ለመጥላት እንደዚህ ነው enter የሚደረገው market of celebrities ማለት celebrity ገና ሲመጣ ማንም ወዲያው አይወደድም ከተወደደም ትንሽ ግሩፕ ነው እንጂ ብዙዎቹ እየጠላቸው ነው የሚገቡት ማለት ይሄ celebrity ዓለም ውስጥ you give them a reason to hate እና ለምን እንደሆነ ካልገባክ it's because hate more so like አሁን especially in ሀገር hate power አለው hate power አለው so judgmental ነው ሰውን ላይ gossip ማድረግ ወይንም መጥላት ደስ ይላቸዋል it's like a hobby እንደሱ አይደለም ይላል ሰው ውሸት ነው we love it አንድ ሰው ከኛ በታች ሲሆን we love it it's a trigger ውስጣችን ስለዚህ ሰው ሲጠላ ተሰብስቦ ይመጡበታልና attention ይሰጣዋል ማለት ነው ያን attention በጥሩ ቲም ካለ ያን attention በኋላ ወደ ፖዚቲቭ ይለውጣሉ እንጂ በጥሩነቴ ከገባው it takes such a long time ማንም ሰው ከኔ በላይ የሆነ ሰው በየጊዜው አልከታተልም it makes me feel like I'm worthless ስለዚህ ፖዚቲቭ ወደ ፖዚቲቭ አይተረጎምም ወደ ተከታይ ማለት ነው ወይንም በጣም ትልቅ ጥቅም ከሌለው ሰው ለራሱ ጥቅም ነው የሚመጣ anyway ዞሮ ስለዚህ መጠላትን accept አርግ እዚህ ሰው እንደዚህ አያስብም like negative ሲሆን እኮ ሰው በሙሉ ያወራል exactly that's the whole point ሰው በሙሉ እንደያወራ ነው እና you keep feeding that negativity ከዛ ቀስ ብለን ያ negativity ወደ positive እናመጣዋለን በኋላ ላይ እኮ ይሄ ኔጌቲቭ attention እያገኘ እስካሁን እዚህ ያለ እስካሁን like confidence አልተነካም እኔም እንደዚህ confident መሆን ፈልጋለሁ ብሎ ይለወጣል but positive ትልቅ ሆናለሁ ካልክ ጊዜ ይወስዳል አንዳንድ ጊዜ ማደርስም like የምትፈልገው ቦታ like the world top ልትሆን አትችልም because negative news spreads faster way faster በዚህ መንገድ አስቤው አላቅምና መጠላትን you have to be comfortable but so መጠላት is too negative ግን አለ አይደል like so gossip ስላንተ እንደሚያደርግ expect አርግ እንደውም trigger አርጎ like አለ አይደል ወሬውን መቀስቀስ ነው
ስለዚህ it's like even PR strategy አሜሪካ ውስጥ ብዙ ይጠቀማሉ የራሳቸውን ጎሲፕ ያወጣሉ like ዛሬ ጸጉርክን ብሉ አርግና ከዛ ራሳቸው ያወጣሉ ምንድነው ይሄ ልጅ የሚያስበው ብሉ ጸጉር ከዛ ሰው ማውራት ይጀምራል ማለት ነው እዚህ ግን ሰው ሲያወራ ኔጋቲቭ ነገር እናያለን but that's the whole point ያን attention ተይዞ በዛች ሞመንት ውስጥ ፕሮዳክት ላንች ብታረግ ወይንም አንድ ነገር ብትሸጥ you sell out ስለዚህ በእንግሊዝ እንደሚሉ whoever has the last laugh በኋላ ላይ አንተ ያው ሸጠክ ገንዘብክን ከሰበሰብ I mean whoever laughs hardest I guess okay good this is how it works yeah attention ኢትዮጵያ ውስጥ ግን ይሰራል ይሰራል why not same mentality so no እዚህ እኔ እኮ ስለሰው አላወራም እኔ እኮ ጎሰፕ አልወድም please እንደውም ይብሳል እንጂ ግን ራሳቸውን ጥሩ ለማስመሰል አይደለም ይላሉ they are because አሁን ጎሰፕ ባወጣ ሰው እንዴት እንደሚሰበሰብበት አለ ግን ቀላል አይደለም you need a team ያልብለዛ መጥፎ ሆኖ ኔጌቲቭ ሆኖ ይቀራል ማለት ነው በደንብ አለ አይደል it's a psychological game ማለት so attention grab እንደ ማር you attract ከዛ በኋላ ግን ማር ይጨማለቃል like you need to wash your hands at some point so it's a strategy እና generally በፕሮፌሽናሎች ነው ይሄን image building የሚሰራ ራስክ ካረግ በሶሻል ሚዲያም ይቻላል በዚህ ጊዜ ግን it's a give and take positive negative ያን balance ነው control ማድረግ ያለብህ እንጂ የኛ creators everything is positive so ወይንም እንዳልኩኝ gossip እውነት ውሸትም አለ like አለ አይደል ትሪገር የሚያደርገን አሁን ብዙ ትልልቅ content creators ስታይ ያልሆነ ነገር አለ አይደል ኢንፎርሜሽን ሰጥቶ አንድ ነገር ሴንስ የማያደርግ ውሸት ነው ማለት ሳይሆን like ይሄኮ ሰማያዊ ነው ብዬ ቪዲዮን ዘጋለሁ የኛ ብሬን አይቀበልም ምን ማለት ነው ብሎ ቲፕ ያደርጋሉ ጥቁር ነው እኮ ይክርክሩ ውስጥ ይገባሉ like እቺ ትሪገር እንደዚህ ነገር ያው ሳይኮሎጂካል ጌም ነው yeah it's because እኛ አእምሮአችን አያሳርፈንም ይሄ ሰማያዊ ነው ብዬ ካለፍኩክ ትከተለኛለህ ነው ምን ማለት ይችላል አበሽ because it's እና እንደዚህ ነው attention grab የሚደረገው ማለት ነው ፖድካስታችን እንደቀጠለ ነው ነገር ግን እናንተ አብራችሁን እንዳላችሁ ማወቅ እንፈልጋለን እስኪ ምን ተማራችሁ ምን ተረዳችሁ እስካሁን ድረስ ከኬኔስ የተማራችሁትን እባካችሁ ኮሜንት ላይ አሳውቁን በነገራችን ላይ ይህንን ፖድካስት ወደ እናንተ ያቀርበላችሁ ታዛ ማርኬቲንግ ነው ታዛ ማርኬቲንግ ማንኛውም አይነት የማርኬቲንግ ስራዎችን የዲጂታል ማርኬቲንግ ስራዎችን በመስራት ይታወቃል ታዲያ ድርጅታችሁን በዲጂታሉ ዓለም ማስተዋወቅ የምትፈልጉ ካላችሁ ታዛዎች በራችን ክፍት ነው ይያሉ ነው ታዲያ እነሱን ለማግኘት ዲስክሪፕሽን ላይ የሶሻል ሚዲያ ሊንኮቻቸውን አስቀምጠናል እዛ ጋር እየሄዳችሁ ዲኤም አድርጉላቸው ድርጅታችሁን አንድ መስመር ወደፊት ከፍ ያድርጉ ወደ ፕሮግራማችን ለመጀመሪያ ጊዜ በቃ እኔ በዚህ መንገድ ነው የሚሄደው ከዚህ በፊት የነበረው ህይወቴ አሁን መቀየር አለበት ብለሽ ሪያላይዝ ያደረግሽበት ጊዜ ሞመንቱን ታሳውሻለሽ I think የመጀመሪያ ድርጅቴን ስሸጥ ያኔ ኢንዲፔንደንት እንደሆንኩኝ ገብቶኛል ምን ያህል ነበር የሸጥሽው 1.3 ሚሊዮን 8000 ዩሮ ነው ኢንቨስት የተደረገበት ከዛ 1.3 ሚሊዮን ዩሮ ነው ከስንት ጊዜ በኋላ ስንት ጊዜ ነው የሰራሽው አንድ አመት ተኩል አንድ አመት ሶ ምን ስላሳደግሽ ነው በዛ መንገድ የተሸጠው ቫልዩ ስላሳደግኩኝ like solution ስለነበረ ግን እውነት ለመናገር በጣም ጥሩ ኤግዛምፕል ነው ማለት አልችልም because ኢንሹራንስ ድርጅት ነው የገዛኝ እና ገዝተውት ወዲያው ዘጉት because ኢንሹራንስ እንግዲህ እሱም like business ነው አይደል እነሱ አዳዲስ መንገድ ሲከፈትባቸው ሞር ገንዘብ ሉዝ የሚያደርጉበት ሲሆን ደስ አይላቸው ስለዚህ ገዙት እና ከዚህ በኋላ ይሄን መጀመር አልችልም ምናምን ይሄን ፎርሙላ መሸጥ አልችልም የሚል ወረቀት አስፈርሞኝ they shut it down it's smart በኋላ ላይ መልሼ ሳየው አሁን በሆነ እኔም ማረጋለሁ የራስ ፕሮቴክሽን no እና 1 ሚሊዮን ለነሱ ምንድነው they make billions in revenue በዛ ዋጋ መሸጥሽ ይቆጭሻል አሁን ይሄን ኢንፎርሜሽን ኖሮኝ በዛን ጊዜ ይሄን ኢንፎርሜሽን like ቢኖረኝ 10 ሚሊዮን ጠይቅ ነበር ኦኬ ይሰጡኛል ማለት አይደለም ግን at least more ከ1 ሚሊዮን በላይ
ከፍ ያለ ነበር የሚሆነው ያ ገንዘብ ሲመጣ ከዛ በፊት ያን ያክል ገንዘብ ሜክ አድርገሽ ነበር ነው የመጀመሪያ ነው ምን ይመስል ነበር ፊሊንጉ I think እንግዲህ 1 ሚሊዮን ብዙ ገንዘብ አይደለም ግን ለኔ ብዙ ገንዘብ ነበር ብዙ ማለት ለህይወቴ ሙሉ መኖርኝ ገንዘብ አይደለም ግን ለኔ ፊሊንግ እንደሱ ነበር 1 ሚሊዮን እንኳን 1 ሚሊዮን 100 ሺህ ማይቻ አላቅም በዛን ጊዜ ኦኬ ስለዚህ it's just የገንዘብ ፓወር ምን እንደሆነ ያኔ ነው የገባኝ ማለት ነው ስለዚህ ካሁን በኋላ ያለዚህ አልኖርም ብዬ ያኔ ነው የወሰንኩኝ ትንሽ መሆኗን ግን ያወቅሽው በምን ታይም ነበር like ረጅም ዓመት ነው የፈጀ ሱስ because ያኔ ኑሮም እንደዚህ ውድ አልነበረም and ግን የተሰማኝ ነገር አንዴ ነው የመጣ ያ ገንዘብ በየወር የሚገባ ነገር አይደለም ስለዚህ ዝም ብዬ ካወጣው ያልቃል ማለት ነው so ያው እንደገና አንድ ሌላ ነገር መጀመር አለብኝ የሚል ነገር መጥቶልኝ ነበር ያኔ ያለው ለዛ ይሄ ያልቅና ወደ ድሮ ይመለሳለሁ ስለዚህ ያው አባቴም እየረዳኝ like ግማሹን ገንዘብ እሱ አስቀመጠልኝ ይሄን አትንኪ ብሎኝ ያኛውን ግማሹ እንደፈለግሽ ያንቺ ገንዘብ ነው እና of course የመጀመሪያ ጊዜ ዝም ብለህ ገንዘብ ማውጣት ትጀምራለህ like it's a natural thing I think ከዛ በኋላ ሚል ነገር ሲመጣ ያን ገንዘብ ኢንቨስት አርጊ ያለኝ አባቴ እንደዚህ ነው በአጭር ጊዜ ውስጥ ከ7 በላይ ሳይቶችን ጥንቅቅ አርጎ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ድርጅታችን ቴመር ፕሮፐርቲስ አሁን ደግሞ ከ25 እስከ 35% ቅናሽ አድርገን በከተማችን አይን በሆኑ አካባቢዎች ላይ በፒያሳ በሶማሌ ተራ በጋርመንትና አያት ላይ ግንባታቸው እስከ 80% የተጠናቀቁ የንግድ ሱቆችንና የመኖሪያ አፓርትመንቶችን እጅግ በተመጣጣኝ ዋጋ በ10% ቅድመ ክፍያ እነሆ ያለን እንገኛለን በተጨማሪም በእናንተ በደንበኞቻችን ተደጋጋሚ ጥያቄ መሰረት በድጋሜ በሳር ቤት እንዲሁም በአቧሬ በካሳንቺስና በቄራ አዳዲስ ሳይቶችን ይዘንላችሁ መተናል ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ ፎርሙላው ምንድነው ኔክስት ኢንቨስትመንት ላይ እንድትገቢ ሴም ፎርሙላ ችግሩን ፈልጌ ያ ሜዲካል ቱል ችግር ነው የፈለኩኝ ያልነበረ ነገር ነው እንግዲህ ያኔ ግን አዲስ ፕሮዳክት ነው ማለት አልችልም because ቴሌፎን ሪራውት ማድረግ ነው ከቤት ቁጭ ብለ ቴሌፎን ማንሳት እንድትችል እና ስራክን እንድትሰራ አዲስ ነገር አይደለም ግን የቺ ሪራውት ማንም ሰው አላሰበም ማለት አላረገም ነበር ያኔ በቃ ይሄን ፎርሙላ ኮፒ ያደርጋለሁ ነው ብዬ ያሰብኩት so በየኢንዱስትሪው እንደዚህ same thing ምንድነው ችግር ሰው ምንድነው የሚፈልገው ከዛ ኤክስፒሪየንስም ስላለ at some point market research ይሄን ነገር ቢኖር ትገዛላችሁ ወይ ምናምን ብሎ መጠየቅ ከዛ አሁን I think ለኔ እንደ easy I mastered the game ማለት so አሁን by default ያንን ነው የምታደርጊው eventually ራሱ ችግር መፍጠሩን ራሱ መልመድ ትጀምራለህ like አሁን ፋሽን ኢንዱስትሪ ውስጥ ላይ ፋሽን ልብስ አስፈልገን አዲስ ልብስ እኮ we don't need it አለ ሁሉ ነገር ግን እስካሁን ድረስ አዲስ ነገር ስንሰራ አዲስ ሲባል like አዲስ ዲዛይን ስናመጣ ዲዛይኑ ድሮም ነበር ምናልባት ሌላ ብራንድ ጋም አለ ግን እንደ አዲስ ነገር ነው የምናቀርበው ስለዚህ ማርኬቲንግ ነው ዋናውን ስራ የሚሰራው ማርኬቲንግ ነው ኦኬ ሶሻል ሚዲያ ላይ መውጣትሽና ራስሽን ማስተዋወቅሽ ብራንድሽን ፐርሰናል ብራንድሽን መገንባትሽ ምን ያህል ተጠቀመሽ እኔ ሶሻል ሚዲያ first of all የአማርኛ ቻናሎችን የጀመርኩ የአማርኛን ለማጠናከር ነበር ኦኬ ከዛ በፊት በሌላ ቋንቋ ትሰሪ ነበር ደች ነበረኝ ኦኬ በደች ስለማወራ አሁን በኋላ ላይ እንግሊዝም ጀመርኩኝ ግን አሁን ሶሻል ሚዲያ ለኔ ቱል ነው ስለዚህ ለዝም ብዬ ወሬ አልጠቀመው ሁሉ ነገር is monetized እና ፐርፐስ አለው በኋላ አማርኛዬን ፕራክቲስ ለማድረግ ነው ዝም ብዬ የሚያወራኝ ሰው አልነበረም ሁሉ ሰው ደች ወይንም እንግሊዝ ስፓኒሽ ሌላ ቋንቋም እየተማርኩኝ ስለሆነ እየጠፋብኝ መጣ ኦኬ እዚህ just ማውራት ጀመርኩኝ ቲክቶክ ላይ እየወጣው ላይፍ እየወጣው ሰው ያነጋግረኛል ስለዚህ እየጠነከረ መጣ ወላጆቼ ብቻ ነበር ሲያነጋግሩኝ የነበረው እነሱ ደግሞ ያው አግብቼ ሰውጣ ራቁ ደሱ ነው የጀመርኩት በኋላ ላይ ፎሎወር ሲያርግ ማለት ምንድነው ይሄን ማረግበት እኔ just ቅድም እንዳልኩኝ ፎሎወር መሰብሰብ እኔ ዋጋው አይታየኝም ፕራይቬት ላይፍ ይሻላል እሱ ግን በኋላ ላይ
ቀስ በቀስ ነው ወደ ኢትዮጵያ ስመጣ እዚህ ቢዝነስ መኖሩንም ድሮ ምንም አላቅም ነበር በኋላ ኦፖርቹኒቲው ምናምን ሳይ ለዛ like ይሄ ኮሚዩኒቲ ይሄ ግሩፕ ምንድነው የሚፈልገው ብዬ ሳጠና ይሄ ያው የቢዝነስ ነገሩ መጣልኝ ማለት ነው ግን አሁን ሞኔታይዝ አደረገዋለሁ ኢንቨስተሮች በሱ ይገባሉ ስሜን ገነባው like it's just እሱ እንኳን ፒአር ነው ግን it works together marketing እና ፒአር and two different ነገር ናቸው ግን አንድ ላይ ይሄዳሉ so አሁን ለቢዝነስ ተጠቀመዋለሁ ብዙ ኦኬ ሶ ሌሎች ቢዝነስሽን እንዲያድግ የሚያደርጉ ነገሮች በዛ በኩል ይመጡልሻል የተለያየ ቻናሎች አሉኝ በእንግሊዝም የፋሚሊ ቻናል እኔ በየ ሰው አሁን ብዙ ጊዜ የማይገባው ብዙ እኔን ስትፈልግ ሶሻል ሚዲያ ላይ ብዙ አካውንት ታገኛለህ ግን ኤቭሪ አካውንት ሌላ ቶፒክ ወይንም ሌላ ኒሽ ነው ፕሬዘንት ያደረገ ለምን አንድ አካውንት ሁሉንም ኮቨር ሊያደርግ አይችልም ስለ አፍሪካ ሳወራ እነዚህ ኤዥያኖች ምንድነው ብሎ you know ላገባቸው ይችላል ኤዥያኖች ቫይስ ቨርሳ ማለት ስለ ልብስ ሳወራ እዚህ ማይኒንግ ላይ ኢንቨስት የሚያደርግ ተከታይ ልብስ ምንም ስለ ፋሚሊ ላይፍ ሳወራ ልጆችን ሆም ስኩል አደርጋለሁ እና ብዙ ሰው ይጠይቀኛል ስለ ሆም ስኩል እንዴት ነው የሚሰራ ስለዚህ እዛ ስለ ሆም ስኩሊንግ አወራለሁ እዛ ዩኢ ራሱ ትምህርት ቤቶች ሁሉ like ይከፍሉናል ስለዚህ ነገር ለማስተማር ግን እሱ ለፋሚሊዎች እዛ ሆም ስኩሊንግ ኮሚዩኒቲ ማለት ነው ስለዚህ ከኔ አማርኛ ቻናሎች ጋር ሄድም ለዚህ I spread it በየቻናሉ ሌላ ግሩፕ ነው አድሬስ ማረገውና ሌላ ነገር ነው መሸጥላቸው ማለት ነው ምን ያህል አካውንት ነው ያለሽ አሁን I lost track ምናልባት ከ20 በላይ አሁን ለባለቤቴም ጀምር ያለው like ስሙን በጣም ነው ያሳደኩኝ it's just my thing like እንዴት እንደሚሰራ ስለማቅ እኔ አሁን ይሄን በመቻሌ I will never be ገንዘቤ ዛሬ ባንክ ላይ ባልክ just I make a few videos and I can sell something ፖድካስታችን እንደቀጠለ ነው ነገር ግን እናንተ አብራችሁን እንዳላችሁ ማወቅ እንፈልጋለን እስኪ ምን ተማራችሁ ምን ተረዳችሁ እስካሁን ድረስ ከኬኔሳ የተማራችሁትን እባካችሁ ኮሜንት ላይ አሳውቁን በነገራችን ላይ ይህንን ፖድካስት ወደ እናንተ ያቀርበላችሁ ታዛ ማርኬቲንግ ነው ታዛ ማርኬቲንግ ማንኛውም አይነት የማርኬቲንግ ስራዎችን የዲጂታል ማርኬቲንግ ስራዎችን በመስራት ይታወቃል ታዲያ ድርጅታችሁን በዲጂታሉ ዓለም ማስተዋወቅ የምትፈልጉ ካላችሁ ታዛዎች በራችን ክፍት ነው ያሉ ነው ታዲያ እነሱን ለማግኘት ዲስክሪፕሽን ላይ የሶሻል ሚዲያ ሊንኮቻቸውን አስቀምጠናል እዛ ጋር እየሄዳችሁ ዲኤም አድርጉላቸው ድርጅታችሁን አንድ መስመር ወደፊት ከፍ ያድርጉ ወደ ፕሮግራማችን ኢትዮጵያ ውስጥ አሁን እየታወቀ ነው አብሶ ደግሞ ክሪፕቶ ብሎክቼን ምንድነው ከዴፊኒሽኑን ጀምር blockchain is just a technology ማለት ነው በሲምፕል ማስረዳት ካለብኝ is technology እና decentralized ነው ስለዚህ አንድ ኮምፒውተር ላይ አይደለም ያለ it's just ኢንተርኔት ላይ ነው decentralized የብሎክቼን ቆንጆነት እኔ ከአፍሪካ ውጪ ብዙም ቫልዩ አይታየኝም አፍሪካ ውስጥ ነው የታየኝ የብሎክቼን ጥሩነት ማለት ነው ብሎክቼን ላይ ክሪፕቶ አለ ክሪፕቶ currency ማለት ነው እንደ ብር ዲጂታል ሆነ እንጂ ግን ሌላ ነገርም አሁን ኮንትራክት አሁን ያንተን ቤት ገዛለው ካልኩኝ እዛ ብሎክቼን ላይ ተፈራርመን አንተና እኔ እዛ ላይ ሴቭ ይደረጋል ማለት ነው ኢንፎርሜሽኑ for example and it's official ግን ሌላ ሰው ሊነካው አይችልም nothing is very safe በዛ ላይ ግን it's also open source in the sense that የተደረገው ትራንዛክሽን ሁሉ ሰው ማየት ይችላል so transparent ነው ጥሩ ነገርም መጥፎም ነገር ሊሆን ይችላል እኔ የወደድኩት ምክንያት ለአፍሪካ አፍሪካን የሚያካልል ነገር ምንም የለም financially any industry actually logistically ምንም like we don't work together አውሮፓ ዩሮ አለው አሜሪካ ዶላር አለው አፍሪካ ግን ሁላችንም የራሳችን ከረንሲ ከሀገሩ ሲወጣ ደግሞ በቃ ቫልዩን ሉዝ ያደርጋል ማለት ነው ስለዚህ ይሄ ለኢንቨስተሮችን የሚቸግራቸው ይሄ ነው ሪፓትሪዬሽን የለም ወይንም ገንዘብን እኮ አውሮፓ ይዤ ሄዳለሁ ሳይሆን at least ወደ ኬንያ ይዤ ብሄድ ብርን ቫልዩ ቢኖረው ቆንጆ ነው ከኬንያ ወደ ዩጋንዳ መሄድ አልችልም የዩጋንዳ ገንዘብ ዚምባብዌ ምንም አይሰራም why ዝም ብሎ አንድ አፍሮ ኮይን ቢኖር ኤግዛምፕል
ብዙ ችግር ይፈታል እና ክሪፕቶ ይሄን ሊፈታ ቶከን ልበል ቶከን ይሄን ሊፈታ ይችላል ብዬ አስባለሁ እንደማውራ ቆላል እንዳልሆነም ይገባኛል ግን it's a solution ለአፍሪካ transparent ስለሆነ ቫይታሚን አሁን መድኃኒት ዓለም እዚህ ብዙ ኮንትሮባንድ አለ ብዙ እውነት መሆኑ counterfeit we don't know anything background information ስለሌለን generally አውሮፓ ውስጥ መድኃኒት ሲሰራ you track everything ከፋብሪካ ከወጣ ጀምሮ አፋችን ውስጥ እስከሚገባ የት እንዳለ exactly track ያደርጋሉ አሁን በብሎክቼን ይሄን we could track it በብሎክቼን ቢሆን ይሄ መድኃኒት ደረሰኝ ወይም ቫይታሚኑ ደረሰኝ እስቲ ብሎክቼን ላይ ቼክ ላድርገው በዛን ቀን በዚህን ሰዓት every minute የት እንዳለ እናውቃለን አሁን generally አውሮፓ ውስጥ አንድ ሰዓት ያም ሜዲኬሽን ከትራኪንግ ቢጠፋ ይጣላል ለምን ፀሐይ ውስጥ ወይም ኬሚካል ውስጥ ምን የት እንደዋለ ስለማናቅ ያቺን አንድ ሰዓት የት እንደቆየ ስለማናቅ እንጥለዋለን because it's dangerous እዚህ ሀገር ግን እንደሱ የለም ግን ብሎክቼን ቢሆን we could easily track ሁሉ ሰው ስለዚህ ይሄ ሜዲኬሽን ወሰዱ ተባለ ሲ ብሎክቼን ላይ ቼክ ላድርግ ኦኬ እዛ ተሰራ ልክ ነው ኢንፎርሜሽኑ ልክ ነው እና ማንም ሰው ሊለውጠው አይችልም ከኦነሩ ውጪ ማለት ነው okay so it's value አለው actually purpose አለው ማለት ነው transparency እዚህ እንግዲህ ትልቁ issue transparency ነው so like ብዙ like counterfeit አለ እንዳልኩ ኮንትሮባንድ አለ እውነት አይናገርም ሰው transparency የት ነው ብለክ ስጠይቅ ምንም ሊያሳይክ አይችልም ስለዚህ ከተመረተበት ቦታ ምን እንደሆነ በደንብ ማወቅ ይቻላል ይሄ ደግሞ በመድኃኒት ብቻ አይደለም በሜካፕ በሰውነታችን ላይ የምናደርገው በሙሉ we need to know ኬት ነው የመጣ ማን ነው የሰራ በዚህ ብዙ ኮንትሮባንዶችን መለየት እንችላለን actually ስለዚህ አሁን አንድ ሱቅ ሜካፕ ሱቅ ከፍቼ የኔ ብሎክቼን ነምበር ይሄ ነው ብዬ ሁሉ ቦታ ከጻፍኩኝ የመጣ ሰው በሙሉ ያያል ኦኬ ይሄ ፕሮዳክት ያኔ ነው የተሰራ ይሄን ሲላክ በዚህ ቴምፕሬቸር ተልኮ ምናምን ሁሉ ነገር እዛ ላይ አለ so አሁን ብሎክቼን ላይ ወይንም ክሪፕቶ ላይ ኢንቨስት ማድረጊያ ጊዜ አለው ስልሽ አሁን the right time ነው ወይስ ትንሽ ቀደም ብንል ጥሩ ነበር ወይስ ለሎንግ ተርም በጣም ከባድ ነው ይሄን ለመመለስ because በጣም ሪስክፉል ነው አሁን ገንዘብን ጨርሼ እዛ ላይ ኢንቨስት አደርጋለሁ ካልከኝ I wouldn't do it ግን ትርፍ ገንዘብ ከሆነ it's worth it ግን የቱ ፕሮጀክት ላይ የሚባለው ነው ሁሉ ሰው በብሎክቼን ይሄን በክሪፕቶ ይሄን no it's very risky በጣም እና ክሪፕቶም like ኢኮኖሚ ነው እኮ it's an economy ያሁኑን ኢኮኖሚ የሚተካ ነገር ነው ቀላል ነገር አይደለም መንግስት ፖለቲካም ትልቅ ኢንፍሉዌንስ አለው እዚህ ላይ just this is ስላለኝ የሚጀምረው ነገር ነው it doesn't work like that ብዙ ፓወር ልክ እንደ አሜሪካ እነዚህ ቴክ ኢንዱስትሪዎች ያገሩም ኢኮኖሚ ይዟል almost ይሄም እንደሱ ነገር ሊሆን የሚችል ነው በዛ ላይ ጂኦፖለቲክ ኢሹስ ለስነሳ ይችላል because አሁን ኢትዮጵያና ኢጂፕት እንደሱ አሁን ይታይ ደግሞ ሌላ ችግር ኤክስትራ like ማን ነው ይሄን ኮንትሮል የሚያደርገው የቱ ሀገር ነው አንድ ሀገር ከሆነ ኢትዮጵያ ልበል በጣም ትልቅ ቴንሽን ከሌላ አፍሪካ ጋር ይፈጥራል because you have a lot of power አንድ ነገር ተፈጥሮ let's say Egypt ወይንም የናይጄሪያን ኢኮኖሚ ባንዴ ብሎክ ላደርግ ይችላል so it doesn't work like that በአጭር ጊዜ ውስጥ ከ7 በላይ ሳይቶችን ጥንቅቅ አርጎ ከ350 በላይ አባወራዎችን የቤት ባለቤት ያደረገው ድርጅታችን ቴመር ፕሮፐርቲስ አሁን ደግሞ ከ25 እስከ 35% ቅናሽ አድርገን በከተማችን አይን በሆኑ አካባቢዎች ላይ በፒያሳ በሶማሌ ተራ በጋርመንትና አያት ላይ ግንባታቸው እስከ 80% የተጠናቀቁ የንግድ ሱቆችንና የመኖሪያ አፓርትመንቶችን እጅግ በተመጣጣኝ ዋጋ በ10% ቅድመ ክፍያ እነሆ ያለን እንገኛለን በተጨማሪም በእናንተ በደንበኞቻችን ተደጋጋሚ ጥያቄ መሰረት በድጋሜ በሳር ቤት እንዲሁም በአቧሬ በካሳንቺስና በቄራ አዳዲስ ሳይቶችን ይዘንላችሁ መተናል ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ ወደ ሙሉ እንምጣ መጀመሪያ ሲጀምሪው ለኦቨርሳይዝ ለሆኑ ሰዎች ነበር so እንዴት ነው ማርኬቲንጉን ይሰራሽው ፔኔትሬት አድርጎ እንዲገባ ምን ነበር ተጠቀምሽው ነገር ያኔ እንግዲህ ኒሽ ነው ለኦቨርሳይዝ ፕለስ ሳይዝ የሚባሉ ሴቶች ነበር ልብሱ እና ልብሱን ትንሽ ለየት አድርጌ ነው የሰራሁት ፓተርን ከለር ምናምን አለው ብዙ ጊዜ
ለወፈር ያሉ ሴቶች ወይም ወንዶች ልብስ ሲሰራ is very basic ምንም simple ነገር ነው so ትንሽ ለየት አድርጌው አመጣሁት ማለት ነው I think በጥሩ ሁኔታ እያደገ ነበር ከዛ ኮቪድ መጣ እና ኮቪድ ሲመጣ በደንብ ሳየው እና በደንብ አናላይዝ አደረገው እኔም ኪሎ እየቀነስኩኝ ነበር በዛ ላይ ስለዚህ ብዙም you know የራሴን ልብስ መልበስ አቃተኝ because size was too big for me ከዛ ሳየው ወፍራምነቱን ፕሮሞት እያረግሽ ነው ምናምን ሲሉኝ ነበር so I don't believe that honestly because ወፍራም ሰው ልብስ ያስፈልገዋል so why is that promotion ግን the marketing ነገር አስተያየቴ ተለወጠ because በኋላ ላይ ሳይ የፕለስ ሳይዝ ልብስ ሲባል ለነሱም ልብስ መጣ ብለህ ታስባለህ አንተ ጥሩ ነገር ይመስልካል ግን we have two personalities so ውጪ ያለን ከሰው ጋር ያለን personality ከዛ በር ሲዘጋ ያለ personality ኡነታ ማንነታችን ማለት ነው deep down ማንንም ሰው ወፍራም ሆን አልሆን ወፍራም መባል አይፈልግም አሁን አላ አይደል ስትተኛ ህልም የሚታየክ እዛ የሚታየክ ህልም ሰውነትክ የኔ ወፍራም አይደለም እዛ I bet even ትልቅ ወፍራም የሆነ ሰው ራሱ ፕለስ ሳይዝ የሆነ ሰው ራሱን እንደቀጭን ወይንም አላ አይደል ፊት የሆነ ሰው ለራሱ የሚመኘውን ቦዲ ነው የሚታየው ህልም ሴልስ ደግሞ አሁን PR ማርኬቲንግ ስል ነበር ይሄን ሁሉ ጊዜ ሴልስም አለ ሴልስ ማለት ማርኬቲንግ እየተደጋገመ ሲሄድ ሴልስ ይሆናል ወደ መግዛት ይመጣሉ constantly ወፍራም ነክ ስልክ ወደ መግዛት አይሄድም እንደውም the opposite side አሁን ይሄን አልፈ because አንድ ነገር ስትሸጥ ለያቺ ህልሟ ያለችው perfect world ነው የምትሸጠው ይሄን ከለበስክ you get one step closer to perfect ዓለም ሚለው ህልም ነው የምትሸጠው ማለት ነው plus size ላይ ይሄ የለም ማንንም ሰው አሁን plus size shop ብዬ እዚህ ብከፍት ማንንም ሰው አይገዛም because you don't want to be ይሄን ለሰው ለማሳየት አትፈልግም ብዙ ሴልስም ቢኖርኝ ይሄ የእድገት ቻንስ እንደሌለው ተረድቻለሁ because expand ወደ አውሮፓ አሜሪካ especially አሜሪካ accept ተደርጓል ግን ወደ ኤዥያ አፍሪካ ሄዳለሁ ካልኩኝ ይሄ አይሰራም because mentality ሌላ ነው plus size መሆን አንዳንድ አፍሪካ ሀገር እንደውም እንደ ጥሩ ነገር ነው የሚታየው ስለዚህ plus size ተብሎ መለየት አያስፈልግም ኤዥያ ደግሞ ቀጫጫ ናቸው like plus sizeም ቢሆኑ እስካሁን ለኛ they're small ማለት ስለዚህ plus sizeን ትቼ አሁን ወደ ለፉል ሬንጅ አመጣው ከቤቢ እስከ plus size ካሁን አለ plus size ግን include አረኳቸው in the normal life ስለዚህ አንድ ራሱን የቻለ ብራንድ ሆነ okay so ምንድነው የሚለየው everybody ከቤቢ እስከ plus size ወንድ ሴት ሳይል ሁሉ ሰው ፋሚሊ ውስጥ መልበስ የሚችል ልብስ ነው ማለት ነው and it's comfortable ለፋሚሊ ተብሎ ስለተሰራ ፋሚሊዎች ቢዚ ናቸው generally ሰዓት የላቸውም very occupied ስለዚህ ለብሰክ ሁሌ ሳትተኩስ ምን ሳትል ቆንጆ ሆኖ ቁጭ የሚል ኦፊስም መልበስ ይችላል ስፖርት ልብስም መሆን ይችላል versatile because family life is very busy ነው እዚህ ቀላል ቆንጆ ልብስ የሆነ more ወደ ሚኒማሊስቲክ ይሄዳል ማለት ነው okay የተለያየ ከለር አለው ግን is minimalistic ብዙ አለ አይደል like ሳታስብ ቶሎ ለብሰክ መውጣት የምትችል እና እስካሁን ቆንጆ ሆኖ ቁጭ የሚል ልብስ ማለት ብዙ ሰው አሁን ላይ በውፍረት እንደ ውፍረት በሽታ ነው ለበዚህ so ያንን ነገር እንዴት ላስወግደው እንዴት ልቀንስ ይያሉ በጣም ብዙ ሰው ይጨነቃል ኮንፊደንሱን ያጣል ከቤተሰቡ ጋር ይጣላል ባል ሚስቱን ሲተውና ያለን ስለወፈረች ብቻ so እንዴት ነበር ፕሮሰሱ በዛ ሰዓት ላይ ያንን ሳይወጣ በፊት የነበረሽ ማንነት ምን ይመስል ነበር እኔ እውነት ለመናገር እኔ ራሴን እንደ በጣም ወፍራም አላየውም ነበር ያኔ አልታየኝም ሁለተኛ ልጅ ከወለድኩኝ በኋላ እንደወፈርኩኝ I mean I feel it ግን ያው just ወልጄ ከትንሽ ጊዜ በኋላ ቀነሳለሁ የሚል ሐሳብ ነበረኝ ይሄን ኪሎ የቀነስኩት ምክንያት eventually ሁለቱም ወላጆቼ ዳያቤቲክ ናቸው ስለዚህ እኔም ላይ እንደሚተላለፍ ስለማቅ እና ዶክተሮቹ like sugar level ይከፍ ያለ ነው መቀነስ አለብኝ ስላሉኝ ነው ስንት ነበር ኪሎሽ 130 ቤት እንደዚህ እኔ እንግዲህ ረጅም ነኝ በዛ ላይ አሁን ያለው I think 80
ነኝ እንደዚህ እስካሁን ብዙ ነው ግን ለርዝማኔ 178 ነኝ ስለዚህ 5 ኪሎ እንደዚህ መቀነስ አለብኝ ኦፊሻሊ በስታቲስቲክ ላይ በዛ ቢሄድ ግን I don't need it ለኔ አሁን ጥሩ ነኝ so ስመለስ ወደዛ like ወፍራም ነኝ ብዬ አልተሰማኝም ኪሎን መቀነስ ወይንም ቀጭን በሆን ደስ ይለኛል የሚል ነገር አልነበረም ያኔ ተመችቶሽ ነበር actually yes ደና ነበርኩኝ ግን በኋላ ላይ ስቀንስ ነው የታየኝ እንዴት መጥፎ እንደነበረ መጥፎውን just accept አድርጌ እየኖርኩኝ ነበር ማለት ነበር ያኔ ልዩነቱ ምን ነበር ብዙ መንቀሳቀስ like እንደዚህ አለ አይደል ትንሽ ነገር ከልጆቹ ጋር እየዘለልኩኝ መጫወት መሮጥ ምናምን አልነበረም ግን accept ስላረኩኝ ኖርማል መሰለኝ like እንደ ሃንዲካፕ አልታየኝም ነበር ያኔ በኋላ ላይ ሉዝ አረግ አሁን ያለኝ ኤነርጂ እና አሁን መሰራው ስራ በሙሉ ሳይ ለካ እንዴት unhealthy እንደሆነ ያኔ ነው የታየኝ ምን ነበር ምክንያቱ ውፍረቱ እንዲመጣ ያደረገው ሁሌ ወፍራም ነበርኩኝ ከመጀመሪያውም ጀምሮ በሰርጀሪ ነው ያየወጣው gastric bypass surgery ይባላል ምንድነው ሁለት አይነት አሉ gastric sleeve እና gastric bypass gastric sleeve ማለት ኦፕሬሽን ነው first of all ስለዚህ ጮጋራን ያሳነሳሉ gastric sleeve just አለል ጮጋራችን እንደ ባሎን ነው ስለዚህ ባሎኗን ይቆርጡና just እንደ ከአንጀት ጋር እኩል ያረጉታል ትልቅነቱ ስለዚህ ያንሳል ምን በላው ማለት ነው ግን አንጀት እንግዲህ like ጮጋራ ልበል እንደ ባሎን ነው መልሶ ያርጋል ስንቆርጠው ተመልሶ ያርጋል gastric bypass እኔ ያረኩኝ ደግሞ ጮጋራውን በጣም like in the egg shape size ይቆርጡትና አንጀት ከስሯ ተቆርጦ የቀረችው ጮጋራ ላይ አንስቶ ወደዛች አታች ያረጋሉ ማለት ነው bypass ማለት ነው bypass ነው እና ያኛው የቆረጡ ጮጋራ እስካሁን አለ because ይሄ juice ሚሳብ እንትን ምግባችንን ማሽመረገው እስካሁን ጁሱ ያስፈልገናል ስለዚህ ወደ አንጀት አታቻለ ስለዚህ fully bypassed ሆነ ማለት ነው ምን ያህል ጊዜ ፈጀብሽ የመጀመሪያ አመት was the biggest loss I think እሱ 45 ኪሎ 50 ሁለተኛ አመት ሌላው 17 ኪሎ ማለት ነው ሁለት አመት በፊዚካል ኤክሰርሳይዝ መቀነስ አይቻልም ነበር አሁን ስፖርት ሰራለሁ for example ግን it's like the rest of my life ሁሌ እንደዚህ በየቀን የምሰራ ነገር እንዳልሆነ አውቃለሁ it's just to keep up ማለት ነው እንጂ I don't know እኔ እንትኑ የለኝም ዴዲኬሽኑ ፍላጎቱም የለኝም እውነት ለመናገር አሁን ላይ ወፍራም ለሆኑ ሰዎች ምን ታስተላልፍ ያለች ማለት ውፍረታቸውን ለሚጠሉት ከራሳቸው ጋር እየተጋጩ ያሉ ሰዎች ምን ትመክራለሽ እሱ ከባድ ነው because ኦፕሬሽኑን መምከር ማለት ለኔ ጥሩ ነገር ሆነ ግን መምከር አልችልም because ብዙ ሳይድ ኢፌክት አለው እኔ ላይ ሳይድ ኢፌክቱ ቀረንጂ እና at least ላሁን እስካሁን ድረስ ደና ነኝ ግን በኋላ ላይ ሊመጣ ይችላል ብዙ ሳይድ ኢፌክት አለው ምንድነው ሳይድ ኢፌክቱ ሳይድ ኢፌክት ማለት አሁን ኦፕሬሽኑ completely አዲስ በሽታ እንደ ሱካር በሽታም ባይሆን አለ አይደል under weight ሲሆኑ because ኪሎ መቆጣጠር ማለት ኪሎን መቆጣጠር አትችልም ዝም ብለህ ትቀነሳለህ አንዳንዶቹ under weight የሆኑም አሉ ከዛ ኦፕሬሽን እንግዲህ ኦፕሬሽን ነው ሶ ሲቆርጥ እንኳን ትንሽ ቁስል ከላይ ሳይድ ኢፌክት አለው አይደል like ያመናል ሊቆስል ይችላል even fever ሊይዘን ይችላል ስለዚህ ትልቅ ኮምፕሊኬሽን ያጋጠማቸው አሉ ኖርማል ምግብ መብላት ያልቻሉ ህይወታቸው ሙሉ ወደ ሊኩዊድ የተፈጨ ምግብ ብቻ መብላት የሚችሉ ትልቅ ነገር ነው ግን ያው ወፍራም መሆንም ትልቅ ሳይድ ኢፌክት አለው ኢንቨስትመንቱ ቺፕ ነው ወይስ ብዙ ነው so I don't እዛ ሀገር እንትን አለን ኢንሹራንስ ስለዚህ ኢንሹራንስ ነው የከፈለልኝ ግን I know አንዳንዶቹ ወደ ቤልጂየም ሄዶ ያረጉት እዛ I think ወደ 10,000 ዩሮ ነው እንደዚህ 8,000 10,000 ዩሮ ነው የሚከፈለው so ይሄ ለውበት ተብሎ አይደለም የሚሰራው የጤና ነው no አይደለም because at least 40 ኪሎ above like ከnormal weight 40 ኪሎ በላይ የሆኑት ነው because ቅድም እንዳልኩኝ መቀነሱን መቆጣጠር አትችልም ይሄ አሁን የኔ ጮጋራት ተመልሶ አድርጓል ስለዚህ ስቴብል ሆንኩኝ ማለት ነው በርግ እስካሁን እየቀነስኩኝ ነበር ማለት ነው ስለዚህ በጣም አንደርዌይት ሆን ነበር ስለዚህ ለ10 ኪሎ ተብሎ የሚሰራ ነገር አይደለም በዛ ላይ ለህይወታችን ሙሉ
ሶሉሽን አይደለም ለዚህ 2 አመት ነበር አሁን ተመልሼ መወፈር ይችላልው ካልተቆጣጠርኩት ስለዚህ የሜንታሉ ነገር ካልተስተካከለ ዞሮ የተበለሱ ብዙ አሉ ባይ ዘ ወይ እንደዚሁ ካሰሩ በኋላ ቀነሰው እንደገና ተበልሰው ይወፍራሉ because ካሁን I think ምግብ ብዙ ሰው የማይገባው ምግብ addiction ነው ልክ እንደ ሲጋራ ማጨስ ልክ እንደ አልኮል ምግብም addiction ነው አለ አይደል ደስ ሲለንን እንበላለን ደስ ሳይለንም እንበላለን like ሁሌ በዚህን ጊዜ ምግቡም ጤናማ አይደለም ፋት አለው ሱካር ሁሉ ነገር ፕሮሰስድ ነው ስለዚህ ከባድ ነው አንዳንድ ጊዜ ፖድካስታችን እንደቀጠለ ነው ነገር ግን እናንተ አብራችሁን እንዳላችሁ ማወቅ እንፈልጋለን እስኪ ምን ተማራችሁ ምን ተረዳችሁ እስካሁን ድረስ ከኬኔሳ የተማራችሁትን እባካችሁ ኮሜንት ላይ አሳውቁን በነገራችን ላይ ይህንን ፖድካስት ወደ እናንተ ያቀርበላችሁ ታዛ ማርኬቲንግ ነው ታዛ ማርኬቲንግ ማንኛውም አይነት የማርኬቲንግ ስራዎችን የዲጂታል ማርኬቲንግ ስራዎችን በመስራት ይታወቃል ታዲያ ድርጅታችሁን በዲጂታሉ ዓለም ማስተዋወቅ የምትፈልጉ ካላችሁ ታዛዎች በራችን ክፍት ነው ያሉ ነው ታዲያ እነሱን ለማግኘት ዲስክሪፕሽን ላይ የሶሻል ሚዲያ ሊንኮቻቸውን አስቀምጠናል እዛ ጋር እየሄዳችሁ ዲኤም አድርጉላቸው ድርጅታችሁን አንድ መስመር ወደፊት ከፍ ያድርጉ ወደ ፕሮግራማችን የህይወት አላማሽ ምንድነው ደርሼበታለሁ ድሮ ያሰብኩትና እኔ አላማ የነበረው ቆይቻለሁ እንደውም ከደረስኩበት አሁን ግን ሞቲቬሽኔ ምንድነው ብትሉኝ አንድ ለልጆቼ I think legacy መስራት እንደ ለነሱ ለማስተላለፍ እነሱን ለማድረግ ደግሞ በራሴ ስም ሳይሆን በባለቤቴ ስም ነው መገንባት ያለብኝ because እነሱ የሱ ስም ነው ያዙት ስለዚህ የኔ ስም actually በኋላ ይሞታል ማለት ነው and I think at some point ለራሴ መስራት ካላስፈለገ ለሌላ ሰው ሚል ነገር ይመጣል ግን it's tricky because እርዳታ አይደለም I think እርዳታ ሲባል ሰው ሌላ ነገር ያስባል እርዳታ ሳይሆን support አለ አይደል like mentorship ያለከን ታለንት support አደርጋለሁ እንጂ ሳትፈልግ እስቲ ትምህርት ቤት ልስራልክ እንጻ መስራት ምን ይሰራል you need the education እዛ በረንዳ ላይ ቁጭ ብዬ ማስተማር ይችላልው እንጻ አስፈልገኝም መጽሐፍ of course መጽሐፍ ደብተር ምናምን እነሱን we can arrange ግን constantly መጥቶ ትምህርት ቤት እኮ ሰራው ከዛ ለሰው ለዓለም ያደረሳሉ and they want a shoulder tap እኔ እኮ ጥሩ ሰራው ለማለት እሱ I don't know ለኔ እኔና አረካኝ ትምህርቱን ማስተማር ከፈለኩኝ actually በዚህን ጊዜ ኦንላይን ይችላልው እና ገጠር ያሉትም ኢንተርኔት አላቸው ሁሉም ባይሆን ግቡና አስተምራቸዋለሁ ማለት ይችላልው አሁን ግን ሰዓቱና ኮሚትመንቱን መስጠት አልችልም እና አንድ ነገር ከተጀመረ you need to finish ማለት አለበት ስለዚህ እርዳታ ሲባል I think at some point knowledge transferring ያስፈልጋል እንጂ እኔ ይዤ ሞታለሁ I don't think so ስለዚህ ለሌጋሲ ነው አሁን እየሰራሽ ያለሽ I think so at some point especially ከ40 በኋላ ቤት ቁጭ ብዬ ምንም ሰራለሁ I don't think እሱን ምችል አይመስለኝም ስለዚህ ምንድነው next ከተባለ just knowledge transfer ማድረግ ግን ለሱ ትምህርት ቤት እንጻ አልሰራም I don't see the use so ቤትን ቁጭ ብሎ ማድረግ የሚችሉ ነገር I think it's a old fashioned mentality no አፍሪካ ሄድ አሁን አፍሪካ ሲባል እሱ just LinkedIn ላይ አነባለሁ አፍሪካ ሄድንና ሻንጣ ልብስ ሰብስቦ ለደሃዎቹ ሰጠን ይሄ አይደለም አፍሪካ እኮ ልብስ አይደለም የሚፈልጉት ቢፈልጉም ለምንድነው የሚወራ እንደዚህ ልክ አፍሪካ ሁሌ ለደሃ ብቻ እንደሆነ አሁን እኮ ብዙ even ደሃዎች ከደህነት ወጥተው ጥሩ ቦታ የደረሱ ሰዎች አሉ I think middle class ነው እንደው support የሚፈልገው እንጂ ደሃ ወይንም ሀብታም ሳይሆን እዛ መሃል ያሉት እነሱ ናቸው I think ከፍ እንዲሉ የሚቸግራቸው at this point ትንሽ አለ አይደል ከደህነት ወጥተው ራሳቸው ሜንቶርሺፕ በደንብ ይፈልጋል እዛ ላይ ነው support የሚፈልገው እንጂ እኔ ጥሩ ሰው ነኝና አንጻ ሰራውላቸው ይሄን ሰራውላቸው ያ ጊዜ አልቋል I think አልፏል እንጂ በቂ ትምህርት ቤት ስንት ትምህርት ቤት ተሰርቶ ምንም ትርጉም የለው ምንም አስተማሪውስ ምንድነው የሚማሩት እስካሁን ድረስ ሴም ትምህርት ነው አንድ አይነት ትምህርት ዓለም AI እና ብሎክቼን ኢንትሮዱስ እያደረገ እስካሁን ABCD ABCD important ነው ግን ከዛ በኋላ የሚመጣ በኋላ ላይ መማር ይችላሉ አሁን ልጆቼን እንደዚህ ለዚህ ነው ሆም ስኩል ማድረጋቸው ይሄ ቤሲክ አካዳሚክስ
አንድ ሰዓት 2 ሰዓት በቀን ይበቃል ሌላው አሁን ያለውን ትምህርት ተማሩ like AI social media አጠቃቀም ምን ይሄ you need to learn too ህልም ያለመችዋ የ20 ዓመቷን ከኔሳ ምን ተመክራታለሽ አሁን ላይ ሆነሽ እሷን ስታያት ምን ታያታለሽ I think አሁን ያ በራስሽ እንግዲህ ያኔ በራሴ አልተማመንም ነበር I was very insecure ያኔ በጀምር ኖሮ ይሄኔ ምናልባት ይሄ ድርጅቱን ራሱ ሲሸጥ if I had more confidence ይሄኔ more አስከፍያቸው ነበር ግን ኮንፊደንስ አልነበረኝም and I think ይሄ ከቤትም ነበር like የኛ ባህል is you know በጣም ራሳችንን ዝቅ ወይ ትንሽ እናረጋለን እንግዲህ ወላጆቼ የሚያውቁትን ነው ያስተማሩኝ ግን አሁን ልጆቼን ባስተምር እንደሱ አላስተምራቸው አሁን ፍሪደሙም የመጣና መፈልግበት ምክንያቱም is because of the confidence አሁን ሰው ይሄን አርጊ ቢለኝ ምን ታረጋኛለህ what are you going to do you በዛ like confidence መጣልኝ እና ተጨመረልኝ yeah freedom ስል ሰው የፈለኩትን ማድረግ ብቻ ይመስላቸዋል it's actually የፈለኩትን ማድረግ እሺ so አንድ ነገር ነው ግን I think more powerful is so ይሄን አርጊ ወይንም ኔጌቲቭ ነገር ሲያደርግ no ማለትም አቅም ይኖርሻል actually መጀመሪያ ኦፕሽን ነው ማለት ነው እስካላለኝ አላረግም እሱ ነው ትልቁ ፓወር ስለዚህ ግን ለዚህ ኮንፊደንስ ያስፈልጋል ኮንፊደንስ ከየት ነው የሚመጣ ሆም ቤስ እና ላይፍ ስቴብል ሲሆን ነው ብዙ ጊዜ እምቢ ማለት የማንችልበት ምርጫው ስለሌለ ነው so ለኔ ግን ምርጫ ነው ብዙ ጊዜ ኢትዮጵያ ውስጥ ያሉ ቢዝነሶች ሎካላይዝ ናቸው ማለት በቃ ሀገር ውስጥ ብቻ ነው so ኢንተርናሽናል የሆነ ብራንድ እንዲኖር ቤዚካሊ ይሄ ነገር መደረግ አለበት ምትዩ አድቫይስ ሊሆን ይችላል ኢንተርናሽናል ሲባል ምንድነው መጀመሪያ ጎረቤት ሀገር መሞከር ይቻላል ያው እንግዲህ የኛ ጎረቤት ሀገሮች ሁሉም ለሆኑ like ኬንያ እንበል እንግዲህ ኬንያ ሩዋንዳ ዩጋንዳ እነዚህ ሴንትራል አፍሪካ ራሱ even ዌስት አፍሪካ ከኛ እየተሻሉ ነው so ኢንተርናሽናል ሲባል አፍሪካ ውስጥ መጀመር ይቻላል simple እዚህ የሰራቃ ዛም ሊሰራ ይችላል ብዙም ሳንለውጥ ግን I think ትልቁ ሱፐር ፓወር ራስን ሚውት አርጎ ወደነሱ አጀስት ማድረግ ነው እንዴት ወደነሱ ሜንታሊቲ አሁን ናይጄሪያ ብትሄድ ቶታሊ ሌላ ሜንታሊቲ ነው ያላቸው አፍሪካንን ሁለታችንም ግን ሌላ ዓለም ነው at the same time ስለዚህ ወደነሱ አጀስት ማድረግ እነሱ ጋር ስትሄጂ ማለት ነው በደንብ I think every market ስትሄድ በደንብ መረዳት ያለብህ ሰዎቹ ማን ናቸው ሃይማኖታቸው ምንድነው በሃይማኖት ብዙ ነገር ልንረዳ እንችላለን you know family value እንዴት ነው ይሄን ነገር ከገባክ you can adjust በማርኬቲንግም ተጠቀማለህ ስለዚህ የክርስቲያን ዕቃ እስላም ሀገር ሄደን አንሸጥም why ማርኬትም የለም so ከመጀመሪያው ካጠናካቸው እና አፍሪካ መለበት ምክንያት is easy በጣም ብንለይም ሲሚላሪቲም ብዙም አለ አፍሪካ ነው mentality wise ስለዚህ አንዳንድ ጊዜ just international ሲባል ኮንቲኔንት ውስጥም ሊሆን ይችላል እዚህ አፍሪካ ውስጥ ተጀምሮ ከዛ ወደ ኤዥያ ወደዛ እንደዚህ ያለ ያርጋል ማለት ነው ግን I think generally developing nations ስለዚህ አፍሪካ ኤዥያ ሳውዝ አሜሪካ እዛ ብዙ ጌን ማድረግ የምትችል አለ አንድ ፕሮዳክት እዚህ አፍሪካ ውስጥ ከሰራ already international within Africa ከሆነ big chance እዛ ሳውዝ አሜሪካም ሊሰራ ይችላል እና የሳውዝ አሜሪካ ማርኬት ሞደው አንድ ቋንቋ ነው ሁሉም ስፓኒሽ አንድ ፖርቹጊዝ አለበት ሌላው ስፓኒሽ ተናጋሪ ነው mostly ስፓኒሽ ወይም እንግሊዝ ትንሽ እንግሊዝ አለበት so it's አንድ ቋንቋ you can cover አንድ ኮንቲኔንት ማለት ነው ስለዚህ ብዙ ማርኬቱ ብዙ ሰው ጋር ይደርሳል እና ዲቨሎፒንግ ኔሽንስ ሁሉ ነገር word to mouth ነው አንድ ነገር ከወደዱ ሄዶ ለጓደኞቻቸው እንደዚህ ያሰራጫሉ so yeah it's እና በዛ ላይ ብዙ ያልተለመደ ነገር እዚህም advertisement Facebook advertisement Instagram advertisement አፍሪካ ውስጥ ርካሽ ነው ሰው ማአት ነው ማይወሶ በዛ ላይ ዋጋው ርካሽ ነው because ብዙ ሰው አይጠቀምበትም በደም so developing nations በሙሉ እንደዚህ ነው ህንድ እንኳን በጣም እያደጉ ነው ግን ህንድ ሀገር ብትሄድ ሌላ ፊሊፒን ብትሄድ ኢንዶኔዥያ ብትሄድ በጣም ርካሽ ነው አድቨርታይዝመንት ሌበርም ርካሽ ስለሆነ
እዛ ፊልም ብትሰራ for example ይሄኔ ምናልባት 1/10 1/10ኛ ብትከፍል ከአውሮፓ so you have to use አንዳንድ ነገር ሌላ ቦታ ተሰርቶ እዛ ብትሸጥ ወይንም ሌላ ሀገር ይዘህ ብትሸጥ you have to check የቱ ማርኬት ለዚህ ፕሮዳክት ይሆናል የሚለው እዚህ successful ካልሆነ ኬንያ አይሰራም ማለት አይደለም ወይንም እዚህ አፍሪካ ውስጥ successful ካልሆነ እዛ I don't know ህንድ ሀገር ሄጄ successful አይሆንም ማለት አይደለም ግን ማርኬቱን ዞሮ ማጥናት ግድ ነው የመጀመሪያው ግድ ነው እና አወራርክ አንዳንድ ጊዜም አወራር ነው በማርኬቲንግ ላይክ ይሄን ግዛ ሳይሆን አለ አይደል like exclusivity create ይሄ ለሁሉ ሰው አይደለም እናንተ መግዛት አትችሉም ስትሉ believe it or not so መግዛት ይፈልጋል አወራር ነው አንዳንድ ጊዜ like luxury ተብሎ እንደሚመጡት እቃዎች ማለት ነው luxuryን እንኳን አበላሹት ቃላቱን luxury ያልሆነውን luxury ብሎ ያወጣል ቆንጆ ስለሚመስል ስትይዘው ለካ አይደለም ምንም luxury ነገር አይደለም ግን exclusive ወይንም only 10 ብቻ ነው የዚህ ያለ አይደለም እንዳልሆነ አቃለሁ my brain scarcity mindset መፍጠር ማለት ነው ኦኬ ምትጠይቂን ጥያቄ አለ የንተ ቢዝነስ አሁን ኢንተርናሽናል አረጋለሁ ካልከኝ ምን መሸጥ ነው የምትፈልገው እቃ ሳይሆን like what do you want to sell to the world so እኔ ወደ ኢንቨስትመንት ነው መግባት የምፈልገው so መጀመሪያ ገንዘብ ሜክ ማድረግ ከዛ በኋላ ያገኘሁትኝን ሜክ ያረኩትኝን ደግሞ የተለያዩ ቢዝነሶች ላይ ኢንቨስት ማድረግ ነው የምፈልገው ስለዚህ ወደዛ እንዲሄድ እኔ ራሴ መጀመሪያ ትረስቱን መፍጠር አለብኝ ሰው ጋር መድረስ አለብኝ ከዛ ውጪ ደግሞ እንደዚህ አይነት ዕውቀቶችን ለሰዎች ማስተላለፍ መቻል ስለዚህ ይሄንን ወደ ኦንላይን የትምህርት ሲስተም ማምጣት ፈልጋለሁ አብሶ ኢንተርፕረነርሺፕ ቢዝነስ እንደዚህ አይነት እንትኖችን ወደዚህ አስገብቼ ማስተማር ፈልጋለሁኝና እኔ አይደለም ማስተምራው actually ነገር ግን ሰዎች እንዲያስተምሩ መንገዱን መክፈት ነው ፈልገው አንተ ለ10 ሰው ካስተማርከው ያ10 ሰው ደግሞ ወደዛ ይሄዳል so ወደዛ እንዲሄድ ይሄንን በተሻለ መጠን ብራንድ ማድረግ ፈልጋለሁ so ኢትዮጵያ ውስጥ ፖድካስት ሲባል like alive ሰው አምሮ ላይ ወዲያው እንዲመጣ አሁን ላይ እየሰራን ነው ቆንጆ ነው so I think የሆነ ጎል እየመጣን ነው አሪፍ ነው አሁን ሁለተኛ ሶስተኛ ላይ ነው በሰብስክሪፕሽንም ምናምን ያለ ነው 2 ወር ምናምን እንደርሳለን ታዲያ ያንተ ህልም ምንድነው ከ10 አመት በኋላ እዚህ ደርሳለሁ የሚባል ነገር አለ like ህልም አለ ወይ ጎል አለ አለኝ ጎል ግን የ10 አመት ምናምን አይደለም just the next 5 years ኢትዮጵያ ውስጥ the biggest show እንዲሆን ነው ፈልገው ይሄ ለምን ኢትዮጵያ ብቻ አሁን ትራንስሌሽን እየጀመርን ነው ስለዚህ ትራንስሌት እየተደረገ ሰው ጋር እንዲደርስ ብዙ ሰው ጋር ወደ ኦሮምኛ ቋንቋ ከዛ እንግሊዘኛ ፈረንሳይ ትራንስሌት እየጀመርን ነው አሁን ስለዚህ ወደ እነዛ ሀገሮች እንዲደርስ እንፈልጋለሁ እና ይደርሳል ለምን አይደርስም I think content ትልቅ ነገር ነው አሁን በዚህ ጊዜ አፍሪካ especially ግን for some reason ለአፍሪካ የሆነ content ሰው በደንብ መስራት አልቻለም ገና and I think secretly አንድ ነገር እንደ ሳውዝ አሜሪካ ውስጥ ቴሌኖቬላ የሚባል ነገር አለ ድራማ የሞላበት and just ቦሊውድ አበዛበት just አለ አይደል like real life stories ሆኖ ሰው የሚያልፍበት ግን በጣም ድራማቲክ አድርጎ ማቅረብ ሰው ጎሲፕ ይወዳል ጎሲፕ ላይት ድራማ ነው ግን አሁን ኢትዮጵያ ሀገር ውስጥ እዚህ ሰው ድራማችሁን ወይንም ችግራችሁን ነገሩን ብትል openly ችግሩ is too heavy እኛን የሚጨንቀን አይነት ችግር ይሆናል ግን ሰው ላይት ችግርን የሰውን ማዳመጥ ደስ ይለዋል ይሄ ነው መለየት like ችግር ሲወራ በጣም ኤክስትሪም kidnapping ምን ነው like በጣም የሚጨንቀን ችግር ሆነ ሰው ግን ላይት ድራማ ነው የሚወደው ላይት ሲባል እነሱ I don't know relationship drama ቢሆን ወይንም ይሄ I don't know just walk ያረኩኝ ይሄ ሰው ተሳደበኝ ደስ አላለኝ ምና እንደሱ አይነት ከዛ እንዴት ዲል ተደረገ እና ሰው እንግዲህ በኮንቴንት ውስጥ ለፖዚቲቭ ኤንድ ነው የሚፈልገው ያለበዛ ያሳሰበን እንተያለን ማለት ነው so እንደዚህ ነገር የለም እዚህ for some reason ወይንም ከቱርክ ነው የሚገዛ ከሌላ ውጭ ሀገር ኦሪጂናል ኮንቴንት የለም ብዙም
ትራንስሌት ይደረጋል ኖሊውድ ናይጄሪያ በደንብ እየሰሩበት ነው ግን እስካሁን እነሱ ብቻራቸው it's very ትንሽ ያ ቋንቋም ይገድባል ኢትዮጵያ ውስጥ አማርኛ ብቻ መሆኑ ኬንያ ናይጄሪያ ሳውዝ አፍሪካ ጋና ያደጉበት ምክንያት ቋንቋቸው ነው እንግሊዝ ኔቲቭ ናቸው ይሄ አንድ ሪዝን ነው ግን በአንድ በኩል ኢትዮጵያ በጣም it's closed ለውጭ ሀገር ለውጭ ያሉት closed እንመስላቸዋለን because ብዙ ማያውቁም ብዙ ሰው ቋንቋም ያስፈልጋል እዚህ ናቪጌት ለማድረግ ስለዚህ they see it as a closed market ለመግባት ይፈልጋሉ ግን ብዙም ነገር ያስፈራል ከውጭ ስለዚህ ይሄን ምናልባት በእንግሊዝ የሚያስረዳ ሰው ካለ ወይ ትንሽ ያ ወደዛ መግባታችን የግድ ነው አሁን ምንም ጥያቄ የለውም እና ካሚንግ ሱን ያ እስቲ እንከታተላለን ቴንክ ዩ በጣም ነው ማመሰግነው ሌላም ጨምርልኝ ጥያቄ አለ ወይስ actually አለ ግን ለሌላ ጊዜ እንዴት ነው የምታደርገው ወይ እንዴት ነው የምትራመደው የሚባለው ግን I think we can keep it for ለዛሬ next time okay thank you በጣም ሌላ ጊዜ ደግሞ በሌላ ርዕስ በሌላ ቶፒክ እንገናኛለን thank you በጣም አመሰግናለሁ የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን